እንግዲህ እንደተነበበው ያው ረዘም ያለ ክፍል ነው። በተለይ ምዕራፍ 16 በጣም ረጅም ነው። አይ ቲንክ 64 አካባቢ ቁጥሮች አሉት 63 እና የመጀመሪያው እሱን ነው የምንመለከተው። ሰሞኑን እንግዲህ እድሌ ሆኖ ረጃጅም ነው የሚደርሰኝና እግዚአብሔር ይባረክ። ስለዚህ ዛሬም ረጅም ነው የደረሰኝ። እንግዲህ የምንመለከተው ያው ሕዝቅኤል ምዕራፍ 16 ስንመለከት የምናገኛቸው ዋና ዋና ሀሳቦችን እናተኩራለን። በእርግጥ እያንዳንዱን ማናልፈው ነው፣ ነገር ግን ዋና ዋና ነገሮች እንመለከታለን ማለት ነው። ሲጀምር ምዕራፍ 16 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጆች ለኢየሩሳሌም እርኩሰቷን አስታውቃት እንዲህ በል ብሎ ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነአን ምድር ነው። አባትሽ አሞራዊ ነበር፣ እናትሽም ኬጢያዊት ነበረች ይላል። ይህን ቃል ድጋሚ ምዕራፍ 16 ቁጥር 45 ላይ ደግሞ እናገኘዋለን። እንደዚህ ይላል፣ አንቺ ባሏንና ልጆቿን የጠላሽ የእናትሽ ልጅ ነሽ። አንቺም ባሎቻቸውና ልጆቻቸውን የጠሉ የእህቶችሽ ልጅ ነሽ። እናታችሁ ኬጢያዊ ነበረች፣ አባታችሁ አሞራዊ ነበረ ይላል። እንግዲህ ይሄ የተጻፈው ለኢየሩሳሌም እንደሆነ እናውቃለን። እናትሽ ኬጢያዊት አባታችሁ አሞራዊ ነበረ ብሎ ይህንን ሕዝብ የሚናገርበትን ዋና ዓላማ ስንመለከት በምንም እንኳን በስጋ አይሁዳዊ ቢሆኑም ነገር ግን ምግባራቸው ምንጫቸው ጋር መሄዳቸውን የወጡበትን ያ አብርሃም ሲወጣ የወጣበት የነበረውን ያ የተለየውን ሕዝብ እግዚአብሔር የማይፈልገውን አምልኳቸው ጣዖት የሆነውን ድርጊታቸው አጸያፊ የሆነውን ማህበረሰብ ስለመሰለች ኢየሩሳሌም በቃ እነሱን መስለሻልና ብሎ በአባቷ በእናቷ ብሎ የጥንቱን ምስሏን አንስቶ ሲናገር እንመለከተዋለን። እና እዚህ ቦታ ላይ የሚያስቀምጠው ዘርሽና ትውልድሽ ከከነአን ምድር ነው ይላል። እና ከነአን ምድር ነው የሚለው አሁን ያለችበትን ከነአን ምድርን ሳይሆን ጥንት የእሷ ዘር ግንድ እግዚአብሔር ከመለየቱ በፊት አብርሃም የነበረበትን እነዛን ማህበረሰብ የሚያሳይ ነው። የሚያመልኩትን አምልኮ አሁን ያለችበት ሁኔታ፣ መንፈሳዊ ይዞታዋ፣ ተግባሯ፣ ድርጊቷ በሙሉ የተበላሸውን ያንን የከነአን ምድር ላይ የነበሩትን እግዚአብሔር ሊያጠፋቸው የወጣውን ተግባራቸው፣ ድርጊታቸው ክፉ የሆነውን ሕዝብ ስለመሰለች ዘርሽና ትውልድሽ ከከነአን ነው ብሎ አሁን ድርጊትሽ የእኔ ሕዝብ አትመሲም፣ ያንን የወጣሽበትን ነው የምትመሲው በማለት ሲያሳያት እንመለከታለን። እና ስለ ከነአን ጥቂት ነገር ልበላችሁ። ለምን ብዙ አስተሳሰቦች ስላሉ፣ በተለይም እንደኛ እንደ ኢትዮጵያውያን ወይም እንደ አፍሪካውያን ብዙ የምናነሳቸው ነገሮች አሉ። ከነአን ማን ነው ስንል ያው እንደምታውቁት ከነአን የሚለው ስም ያለው የኖህ ልጅ ካም ነው። የካም ልጅ ከነአን ነው። እና መጽሐፍ ቅዱሳችን ስለ ከነአን የሚናገረውን በዋናነት የምንመለከተው ዘፍጥረት ምዕራፍ 5 ጀምሮ ስትመለከቱ ታገኙታላችሁ። በተለይ ደግሞ የኖህ ልጆች ብሎ የሚጀምረው የኖህ ልጆች ሴም፣ ካም፣ ያፌት ብሎ ነው። ካም እንግዲህ መካከል ያለው ነው፣ ከነአንን የወለደው ማለት ነው። ስለዚህ ልብ ብላችሁ በደንብ ከሰማችሁኝ አንድ ነገር በደንብ ማስተዋል እንችላለን። ስለዚህ የኖህ ስንተኛ ልጅ ነው? ካም ሁለተኛ ልጅ ነው። አሁን መጽሐፍ ቅዱሳችን ግን ሲነግረን በተለይም ደግሞ ራቁቱን በሆነበት ሰዓት ላይ ወይን ጠጅ ጠጥቶ ሰክሮ ራቁቱን በነበረበት ሰዓት ላይ ወንድሙ የወለደው ልጅ ካም ተመለከተውና ይላል። እስቲ ሄደን ክፍሉ ጋር ጥቂት ነገር እንመልከት። ምዕራፍ 9 ላይ እንደዚህ ይላል። በመጀመሪያ ብላችሁ ምዕራፍ 5 ቁጥር 32 ላይ ኖህም የ500 ዓመት ሰው ነበረ። ኖህም ሴምን፣ ካሜን፣ ያፌትን ወለደ ይለናል። ከዛ ደግሞ ቁጥር 6-10 ላይ እዚሁ ምዕራፍ 6 ቁጥር 10 ላይ ምን ይላል? ኖህም 3 ልጆችን ሴምን፣ ካምን፣ ያፌትን ወለደ። እንግዲህ የመጽሐፍ ቅዱስ አጠራር እንትን ነው፣ ኦርደሩን ነው የሚያሳየው፣ ወይም ከታላቅ ወደ ታናሽ እየወረደ ነው።
ሴም፣ ካም፣ ያፌት ሲል የመጀመሪያው ሴም ነው፣ ሁለተኛው ልጅ ካም ነው፣ ሶስተኛ ልጅ ያፌት ነው እያለ ነው። ሌሎችም ቦታዎችም ላይ ወርዳችሁ ስትመለከቱ ታገኙታላችሁ። ነገር ግን ልክ ቁጥር 9 ላይ ምዕራፍ 9 ላይ ሄደን ኖህ ገበሬ መሆን ጀመረ ይላል። ቁጥር 20 ላይ ምዕራፍ 9 ቁጥር 20 ወይንን ተከለ፣ ከወይን ጠጁም ጠጣ፣ ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ፣ የከነአንም አባት ይላል። ለምን የከነአን አባት ተጠራ እዚህ ጋር ስትሉ እንግዲህ ካም ነው። የከነአን አባት ከነአን ለምን ገባ የሚለውን ልብ እንድትሉ ነው። ከካም በላይ ከነአን ለምን ገባ፣ ከነአን ለምን ተረገመ የሚለውን እንድታዩት ነው። በጣም ልብ ብላችሁ እንድትሰሙኝ የፈለግኩት ለዛ ነው። ከነአን የካም ልጅ ነው። የተረገመው ከነአን ነው፣ ካም አይደለም። መጽሐፉ ደግሞ የሚለው አየን የሚለው ማንን ነው ስንል ካምን ነው። ካም ነው ራቁቱ መሆኑን አየው የሚለው ግን ሲነግረን የከነአን አባት ብሎ ከነአንን ይጠቅሰዋል። ከላይም ስትመለከቱ አንድ ቃል ያስቀምጥላችኋል። ከመርከብም የወጡት የኖህ ልጆች እነዚህ ናቸው፣ ሴም፣ ካም፣ ያፌት ይልና ካምም የከነአን አባት ነው ይላል። ዝም ብሎ በተደጋጋሚ ከነአንን ያነሰዋል። የካም ልጅ ከነአንን ያነሰዋል። አባቱን ደግሞ የከነአን አባት በማለት ይጠቅሰዋል። ለምን? ከከነአን ጋር የሚያያዝ ነገር መጽሐፉ ሊነግረን ስለፈለገ ማለት ነው። ከዛ ከወይን ጠጁም ጠጣና ሰከረ፣ በድንኳን ውስጥም ራቁቱን ሆነ። የከነአንም አባት ካምም የአባቱን ራቁትነት አየ። አሁን እዚህ ጋር ነው ብዙዎች መጽሐፍ ቅዱስን የሚያጠኑ ሰዎች ከነአን የገባበት ምክንያት የመጀመሪያ የተመለከተው ከነአን ነው። ከነአንም ሄዶ ለአባቱ ነገረው። አባቱም ደግሞ ሄዶ አየውና ልጁን አልገሰጸም፣ ወደ ወንድሞቹ ሄዶ ተናገረ። እንደዚህ ይላል ሴምና ከዛ አባት የከነአንም አባት ካምም የአባቱን ራቁትነት አየ፣ ወደ ውጭ ወጥቶ ለሁለቱ ወንድሞቹ ነገራቸው ይላል። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ አደረጉ፣ የኋሊት ሄደው የአባታቸውን ራቁትነት አለበሱ። አሁን ሴምና ያፌት ወደኋላ ሄደው የኋሊት ሄደው አለበሱት፣ ሸፈኑት በማለት ይነግረናል። ነገር ግን ካም ያደረገው ነገር ትክክል አይደለም። ከላይ እንደነገርኳችሁ ልጁ እየተጠቀሰ ነው የመጣው በመጽሐፍ ቅዱሳችን ላይ። ከዛ ተመልከቱት፣ ወደኋላ ሄደው አለበሱት። ካለበሱት በኋላ የሆነውን ነገር ተመልከቱት። እንደዚህ ይላል የአባታቸውም ራቁትነት አላዩም ይለንና ቁጥር 24 ላይ ኖህም ከወይን ጠጁ ስካር ነቃ። ልብ በሉ፣ ታናሹ ልጁ ያደረገበትን አወቀ ይላል። ታናሹ ልጁ ካም ታናሽ ልጅ ነው ወይ ስንል አይደለም ብለናል። ለምን? ሴም፣ ካም፣ ያፌት ናቸው የኖህ ልጆች። ታናሹ ልጁ የተባለው ማን ነው ስትሉ በአጠራር እዚህ ቦታ ላይ የልጅ ልጁንም የሚል ትርጓሜ እንዳለው በዕብራይስጥ አጻጻፍ ብዙ ማስረጃዎችን ምሁራን ያቀርባሉ። ሌላው ግን ታናሹ ልጁ የተባለው ማን ነው ስትሉ እዚሁ ክፍል ላይ ምዕራፍ 10 ላይ ሄዳችሁ ስትመለከቱት ቁጥር 6 ላይ የካም ልጆች ይላል። የካም ልጆች ልብ በሉ። የካም ልጆች የመጀመሪያው ኩሽ ነው። ኩሽ ማለት ጥቁር ወይም የተጠበሳት የተጠበሰ መልክ ወይም በፀሐይ የጠቆረ መልክ ያለው ማለት ነው። ኩሽ የሚለው ቃል ትርጉሙ ያንን ነው የሚያሳየው። የተቃጠለ ፊት የሚለውን ነገር የሚያሳይ ነው። ኩሽ የመጀመሪያ የካም ልጅ ነው። ቀጥሎ ምጽራይም ይላል። ምጽራይ የሚባል ደግሞ ልጅ አለው። ቀጥሎ ፋጥ፣ የመጨረሻው ልጁ ከነአን ናቸው ይላል። ስለዚህ ታናሹ ልጁ ያደረገበትን አወቀ የሚለው ከላይ ጀምሮ መጽሐፉ ከካም ይልቅ ከነአን ላይ ትኩረት እንድናደርግ የነገረንና ኖህ ደግሞ ታናሹ ልጁ ያደረገበትን አወቀ ካለ በኋላ ምዕራፍ 9 ቁጥር 25 ላይ ሄዳችሁ ስታነቡት እዚህ ላይ ብትለጥፉልኝ ደስ ይለኛል። ምዕራፍ 9 ቁጥር 25 ምን ይላል? እንዲህም አለ ከነአን እርጉም ይሁን። አሁን ይኸውላችሁ ካምን አይደለም የረገመው ወይንም ደግሞ አጠቃላይ እዚህ የካም ልጆችን በዝርዝር አልረገመ። ታናሹ ልጁ ያደረገበትን አውቋል። ከነአን እርጉም ይሁን ብሎ ከነአንን ነው የረገመው። ታናሹ ልጅ የማንን? የካም ታናሽ ልጅ አራተኛ ልጅ የሆነውን ማለት ነው። ከነአንን እርጉም ይሁን አለው። አሁን
ከነአን ማን ነው? ለምንድን ነው እስከ ዛሬ ድረስ ብዙ ሰዎች ሲነግሩን እኛ ጥቁሮች የተረገምን ስለሆንን ነው፣ ድህነቱ፣ መከራው፣ ረሃቡ የሚያሰቃየን ተረግመናል በኖህ ምክንያት እየተባለ የሚነገረው ትርክት ሐሰት እንደሆነ እንድታውቁት ነው። ምክንያቱም የመጀመሪያ ካም አልተረገመም። ካም የኖህ ልጅ ነው። ያየው ለወንድሞቹ ለሴምና ለያፌት ያሳያቸው እሱ ነው። ነገር ግን ልጁ ከነአን በታሪክ ውስጥ ጉልህ ሚና እንዳለው አባቱ ኖህ ሲነቃ ከወይን ጠጁ ስካር ሲነቃ ታናሽ ልጁ ያደረገበትን አወቀ የሚለውን ቃል ሄደን ስናይ ታናሽ ልጁ ስሙ ሲጠቀስ የነበረው አራተኛ የካም ልጅ የሆነው ከነአን እንደሆነ ኖህም እንደነቃ ከነአን እርጉም ይሁን ብሎ እንደረገመው ከነአን ደግሞ ኢትዮጵያን አፍሪካን የሚጠቀልል ሳይሆን ከነአን የሚባለው ሀገር አሁን ቅድምም ስናነሳ አሁንም በዚህ ዘመን ላይ ያሉትን ደግሞ ሄደን ስንመለከት ስለዚህ ይሄ ከነአን ላይ ይኖሩ የነበሩ ሰዎች እነማን ናቸው ብለን ስናይ ከነአን ላይ ይኖሩ የነበሩ ሰዎች አሁን ሄዳችሁ ስትመለከቱት ከነአን ያው እስራኤል ናት በኋላ የወረሰችው። ነገር ግን ፍልስጤማውያን፣ ሊባኖስ፣ ሶሪያ፣ ዮርዳኖስን ምድር ሁሉ የሚያጠቃልል ነው። በዲኤንኤ ጥናት በቅርብ ዓመታት በጥንታውያን መቃብሮች ላይ በተደረጉ የሳይንስ ጥናቶች እንደሚያሳዩት ቀጥተኛ የዘር ተተኪዎቹ የዚህ የከነአን ርጉም ይሁን የተባለው የዘር ተተኪዎች የአሁኑ የሊባኖስ የሶሪያና የፍልስጤም ህዝቦች እንጂ አፍሪካውያንን አይነካ አያሳይም። ነገር ግን ይሄ ትርክት ይሄ የሐሰት ትርክት የተወለደው መቼ ነው ስትሉ በ18ኛውና በ19ኛው ክፍለ ዘመን ላይ የባሪያ ንግድ በአውሮፓና በአሜሪካ በተጧጧፈበት ዘመን ላይ ለሃይማኖታዊ ድጋፍ መንፈሳዊ ድጋፍ ለማግኘት ሲሉ እነዚህ በዛ ዘመን ላይ የነበሩት የአውሮፓና የአሜሪካ የባሪያ ንግድ ላይ የነበሩት በመግዛት በመሸጥ ንግድ ላይ የተሰማሩት ከአፍሪካ ጥቁሮችን እያመጡ ይሸጡ ይገዙ የነበሩ ሰዎች ይሄ ተሰጥቶናል፣ ነጮች የበላይ እንዲሆኑ ጥቁሮች ባሪያ እንዲሆኑ በኖህ አማካኝነት ተረግመዋል። የተረገመው ከነአን ሳይሆን ካም ነው። ካም ደግሞ የጥቁር ህዝቦች ኩሽን በተለይ ኩሽ የሚባለውን ይሄ ጥቁሩን ህዝብ የሚያካልል ስለሆነ እግዚአብሔር ባሪያ እንዲሆኑ ነው አሳልፎ የሰጠን ባሪያዎቻችን ናቸው ብለው መንፈሳዊ ድጋፍ ለማግኘት በ18ኛው በ19ኛው ዘመን በባሪያ ንግድ ዘመን ላይ የተረጎሙት የሐሰት የስህተት ትርጉም ነው እንጂ መጽሐፉ የሚያወራው ከነአን ነው እርጉም የሆነው። ከሆነም ደግሞ የሚሆነው እነዚህ አሁን ያሉትን የሊባኖስ፣ የሶሪያ፣ የፍልስጤምን ህዝቦችን የሚያወራ ነው እንጂ አፍሪካን የሚያሳይ አልነበረም፣ ደግሞ አይደለም። ስለዚህ ይሄንን እንዲሁ ስናጠና ሕዝቅኤልን አባትሽ ብሎ የሚናገራት ማንን ነው ስንል ዘርሽና ትውልድሽ ከከናን ምድር ነው፣ አባትሽ አሞራዊ ነበር፣ እናትሽ ኬጢያዊት ነበረች ብሎ የሚነግራቸው ከአብርሃም በፊት የነበሩበት የወጡበት ማህበረሰብ እጅግ በጣዖት አምልኮ በእግዚአብሔር ላይ በማመፅ በክፋት በድርጊት እጅግ የረከሱ ስለነበሩ እናንተ እነሱን መስላችኋል ብሎ የተናገረበት አገላለጽ ነው እዚህ ክፍል ላይ የምንመለከተው ማለት ነው። ከዛ በኋላ ይሄ የሚያሳየው ያው እንደነገርኳችሁ በመንፈሳዊ ልምምዳቸው የገቡበትን እርኩሰት ጥግ ነው። በቃ ያ የተመረጠው ለአሕዛብ ሁሉ ምሳሌ ይሆናል ብሎ እግዚአብሔር ያሰበው ሕዝብ እጅግ ርቆ ሄዶ ከነሱ ነበር ታሪክ መቆጠር የጀመረው። ትውልድሽ እንደውም አንቺ ዘርሽ ምንጭሽ ከነዓን ነው፣ እናትሽ ኬጢያዊት ነሽ፣ አባትሽ አሞራዊ ነው ብሎ ነገራቸውና ድርጊታችሁ ምንጫችሁ ጋር ሄዷል፣ እኔ የለየሁትን ሕዝብ አትመስሉም በማለት ሲያቀርባቸው በዛ አይነት መልኩ ሲገልጻቸው እንመለከታለን ማለት ነው። ከዛ ከቁጥር 4 እስከ 5 ድረስ ስትመለከቱት አስደናቂ ነገር ይነግረናል። በተለይም የነበሩበትን ሁኔታ በተለይም በግብፅ ጥቂት ሆነው ገብተው የነበረበት ሁኔታ የደረሰባቸው ጫና፣ ያ የሕፃንነት የአራስን ምስልን በመጠቀም እግዚአብሔር ሲያስረዳቸው እንመለከታለን። እትብትሽ አልተቆረጠም ነበር ይላል። እትብት ያልተቆረጠ ማለት
ፈጽሞ በራሱ መጓዝ የማይችል ጥገኛ የሆነ እትብቱ ያልተቆረጠ ልጅ ማለት ደም የሚፈሰው ልጅ ማለት ነው። በደም ተለውሰሽ ሳለሽ አገኘውሽ ይላታል እና እንደዚህ ይላል። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹም ትሆኚ ዘንድ በውሃ አልታጠብሽም፣ በጨው አልተቀባሽም፣ በጨርቅ አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አራራልሽም፣ ማንም አላዘነልሽም ይላታል እና የነበረችበትን ሁኔታ ሲገልጽ እነዚህ አንድ ሕፃን አራስ ሲወለድ የሚደረጉትን እነዚህ 5 ነገሮችን አልተደረገልሽም በማለት ይናገራል። የመጀመሪያው እትብትሽ አልተቆረጠም። ስለዚህ ምን ነበረች ማለት ነው? ጥገኛ ነበረች። በግብፅ ጥገኛ ነበረች። በጣም ከፍተኛ ጫና ውስጥ ነበር። በባርነት ቀንበር ውስጥ ነበረች። ልጆቻቸውን ሕፃናቶቻቸውን ይገሉባቸው ነበረ። እጅግ ስቃይ ውስጥ የነበረችበትን ያንን ዘመን ደም ፈሷት የምትሞትበት አይነት አራስ ልጅ የተወለደ ልጅን ልክ ትብቱ ባለመቆረጡ ሊሞት አፋፍ ላይ እንደቀረበ እንደዛ አይነት ሁኔታ ውስጥ ነበርሽ። የነበርሽበት ሁኔታ ልትሞቺ አፋፍ ላይ ነበርሽ። በውሃ አልታጠብሽም ማለት አልነጻሽም። ከዛ ከደምሽ ጋራ ከቆሻሻው ጋራ አንድ ላይ ነው ያለሽው። አልነጻሽም ነበረ። መታጠብ ነበረብሽ ግን አልታጠብሽም ይላታል። በጨው አልተቀባሽም። ጨው የተለያዩ ጀርሞችን የተለያዩ ነገሮችን ለመከላከል የሚቀቡት ነው በዛ ጊዜ እና አልተቀባሽም። በቁስል ነሽ። ጥሩ ነገር ውስጥ አይደለም። ደግሞ ሽታን ባድ የሆነን ጠረንን ለመከላከል በጨው በለሰለሰ ጨው አድርገው ያጥቧቸው ነበር እና ትሸቺ ነበር፣ ትገሚ ነበር። ለምን አልታጠብሽም? በእንዲህ አይነት ሁኔታ ውስጥ ነው እኔ ያገኘውሽ እያለ እዛ መነሻቸውን ያሳያቸዋልና ከዛ በጨርቅ አልተጠቀለልሽም ይላታል። በጨርቅ መጠቅለል አንደኛው አጥንት ቅርጽ እንዲይዝ የሚያደርግ ነው፣ ሕፃን ልጅ በጨርቅ ሲጠቀለል። ሁለተኛ ብርዱ ውርጩ ምኑ እንዳያገኝ የሚያደርግ መከላከያ ነው። ነገር ግን ይሄ ሁሉ አልተደረገልሽም ነበረ። ደግሞ ማንም የሚራራልሽ አልነበረም። አባት የሚሆንሽ እናት የሚሆንሽ ማንም አልነበረም ነበረ። እንደዚህ ይላል ቁጥር 5 ላይ በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ፣ በሌላ ክፍል ላይ ከመናቅሽ የተነሳ፣ ፊትሽ ላይ ከሚታየው ጉስቁልና መከራ የተነሳ ማንም ሊራራልሽ፣ ሊቀርብሽ፣ ሊንከባከብሽ የሚችል አልነበረም በማለት ይሄ ከላይ ያለው ሕይወት በግብፅ ሜዳ ላይ ማንም ሳያዝንላት ወንዶች ልጆቻቸው እንደዛ የተሰቃዩ በነበሩበት ጊዜ ላይ የነበረውን ማንነቷን ያሳያታል። መነሻሽ ይሄ ነው፣ መጀመሪያሽ ይሄ ነው ብሎ በምን አይነት ቆሻሻ ነገር ውስጥ በምን አይነት ማንነት ውስጥ እንደነበረች ይናገራል። ይህንን በተለይ ከቁጥር 4 እስከ 6 ድረስ ያለው ከሉቃስ 10 እስከ ምዕራፍ 10 ሉቃስ 10 ከ30 እስከ 37 በተለይም ከደጉ ሳምራዊ ጋር ሄዳችሁ አገናኙትና ከዛ የራሳችንን ሕይወት ደግሞ እናስበው። ያ ትዝ ይላችኋል አይደለ? በወንበዴዎች ተመቶ በሞትና በሕይወት አፋፍ ላይ ሆኖ ማለት ሊሞትም ሊድንም የሚችል ደም በደም ሆኖ ወድቆ የነበረ ሰው እያዩት ሌዋውያኑ ካህናቱ ያለፉት ሰው ደጉ ያ ሳምራዊ የተባለው ሰው ግን ሲያየው ቀርቦ ልክ አሁን እዚህ ጋር ላይ በተለይም ምዕራፍ 16 ከቁጥር 9 ጀምሮ የምንመለከተው በውሃ አጠብኩሽ፣ ከደምሽ አጠራውሽ፣ በዘይት ቀባውሽ፣ ወርቀ ዘቦ አለበስኩሽ፣ በአስቆስጣ ቁርበት ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣ ባር ከደንኩሽ፣ በጌጥ አስጌጥኩሽ፣ በእጅሽም ላይ አምባር በአንገትሽም ላይ ድሪ አደረግኩልሽ፣ በአፍንጫሽም ቀለበት በጆሮሽም ጉትቻ በራስሽም ላይ የክብር አክሊል አደረግኩልሽ። ልዩ የሆነ እንክብካቤ እንዳደረገላት እግዚአብሔር ያም ደጉ ሳምራዊ ለወደቀው ሰው ያደረገውን ምን አደረገ ይላል? ወይን ጠጅን አፈሰሰበት ይላል፣ ዘይት አፈሰሰበት ይላል፣ በጨርቅ ጠቀለለው ይላል፣ በአህያው ላይ ያስቀመጠው፣ ወደ እንግዶች ማረፊያ ወሰደው፣ ተንከባከበው፣ ዲናር
ከፈለለት ይላል። ይሄ የሚያሳየን ምንድነው? በሁለቱም በኩል ላይ የምናየው ምንድነው? ስለ እስራኤል የነበረችበት ሁኔታ ራሷን መርዳት የማትችልበት ነው። ያ የወደቀውም ሰው ራሱን መርዳት የማይችልበት በወንበዴ በክፉዎች በሌቦች ተደብድቦ የወደቀበት ነው። እኛም ደግሞ ልክ እንደዛው በነበርንበት የቀረበንን የታደገንን ከደጉ ሳምራዊ ይልቅ የተሻለውን ለእኛ የራራልንን ኢየሱስ ክርስቶስን በማንነታችን በተጣልንበት ጊዜ ቀረብ ብሎ ያጠበንን የቀባንን ያነጻንን ያጸደቀንን ኢየሱስ ክርስቶስን የሚያሳይ ክፍል መሆኑ ማነጻጸር ትችላላችሁ። ከዛ ቁጥር 6 ላይ ሲናገር በአንቺ ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ ይላል። ደግሞ ሲናገር ተመልከቱት። አሁን በደምሽ እንዳለሽ በሕይወት ኑሪ አልኩሽ። ደግሞ ነው የሚናገረው። በደምሽ እንዳለሽ ስትላወሺ በደም ተለውሰሽ እያለሽ እየተንፈራገጥሽ እያለ ባየሁሽ ጊዜ ትኩረት ሰጥቼ ነው ያየሁሽ። ልክ አይቶትም ራራለት እንደሚል ያ ደጉ ሳምራዊ አየውና ራራለትና ሄዶ ዘይትም ወይን ጠጅ ማፈሶ ቁስሉን በጨርቅ ጠቅልሎ ተንከባክቦት እንደወሰደው ልክ እንደዛ ባየሁሽ ጊዜ በደም ውስጥ ተለውሰሽ ነበረ። እትብትሽ አልተቆረጠም ነበር፣ አልታጠብሽም ነበር፣ ጨርቅ የለሽም፣ ራቁትሽን ነበር እና አየሁሽና በዛው በደሙ ሳትነጪ በሕይወት ኑሪ አልኩሽ። ማለት አንገብጋቢ ጊዜ ነው። ሞት አፋፍ ላይ ነበርሽና በሕይወት ኑሪ አልኩሽ። አሁን በሕይወት ኑሪ አልኩሽ። ይሄ የደጋገመው ለምንድን ነው ስትሉ የደጋገመበት ምክንያት አስፈላጊነቱ ወይም አንገብጋቢነቱን በሕይወት መኖሯ አስቸኳይ መሆኑ የሚያሳይ እንደሆነ ማየት ትችላላችሁ። ከዛ በሌላ አነጋገር ደግሞ የአስቸኳይነቱን ብቻ ሳይሆን ሁለቴ በሕይወት ኑሪ ያለበትን ምክንያት ስታጠኑት አንደኛው ካለባት ስጋዊ ጭቆና እንድትወጣ ነው። የመጀመሪያ በሕይወት ኑሪ ያላት ከጭቆናው ከባርነቱ ከግዞቱ ከዛ ሁሉ ቀንበር ነፃ ውጪ ከአካሏ ላይ በስጋዋ ላይ ካለው ነገር ነፃ ውጪ የሚል ሲሆን ሁለተኛው ግን መንፈሳዊውን ጭቆና የሚያሳይ ነው። ሁለተኛው በሕይወት ኑሪ ደግሞ ያላት ከመንፈሳዊ ጭቆና ነፃ መውጣቷን ከእግዚአብሔር ጋር መታረቋን የሚያሳይ ቃል ሆኖ ወይም ደግሞ የነገሩ መደጋገም ከእግዚአብሔር ዘንድ መቆረጡን ነገሩን ያሳያል እንደሚል ዮሴፍ ሲናገር እንደተናገረ ደግሞ የተናገረው በሕይወት መኖርሽ የተረጋገጠ ነገር ነው። ለምን? ከኔ ቃል ወጥቷል። የሚፈጥረው ቃሌ ከኔ ወጥቷል። በሕይወት ትኖራለሽ። በሞት አፋፍ ላይ ነሽ። አዎ። በደም ውስጥ ነሽ። አዎ። ጫፍ ላይ ደርሰሻል። አዎ። ግን በሕይወት ኑሪ ያልኩሽ እኔ ብያለሁ። በሕይወት ትኖሪያለሽ የሚለውን ነገር እንመለከታለን ማለት ነው። ከቁጥር 7 እስከ 14 ያለውን ደግሞ ሄደን ስንመለከት ገና ልጅ እያለች ቡቃያ እያለች ወደ ግብፅ 75 ሆነው የወረዱበትን ታሪክ በሚያወሳ መልኩ እግዚአብሔር እንዳበዛቸው እንዳሰፋቸው ሁሉ አሁንም እዚህ ቦታ ላይ የሚናገረው ጡቶችሽ ማጎጥጎጥ ጀመሩ፣ ፀጉርሽ አደገ፣ ተክለ ሰውነትሽ የተስተካከለ ሆነ እያለ ይናገራል። ላንብላችሁ ከ7 ጀምሮ እንደዚህ ይላል። በእርሻ ላይ እንዳለ ቡቃያ አበዛውሽ፣ ጥቂት የነበረውን አበዛውሽ። ከዛስ አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽ አጎጠጎጡ፣ ጠጉርሽ አደገ፣ ነገር ግን እርቃንሽን ሆንሽ። አሁንም ተመልክቶ እርቃንሽን ነሽ አሁንም ይላታል። ልጅነቷ አራስነቷ እርቃን ነበረ። አሁን ስታድግም እርቃን ሆነች ይላል። እርቃን ሆንሽ ግን አድገሻል። ከዛ እንደዚህ ይላል፣ ነገር ግን እርቃንሽን ሆንሽ ተራቁተሽም ነበርሽ። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ አሁን ያላችሁ የመጀመሪያው አራስ ሆና ነው ያያት። አሁን ደግሞ ደርሳ አያት እና ባየሁሽ ጊዜ ልክ አንድ እንደደረሰች ጉብል ወጣት ኮረዳ ወጣት ተመልከቷት። ስለ እስራኤል ነው የሚናገረው። እግዚአብሔር እንዴት አድርጎ ለፍቅር እንዳጫት፣ እንዴት አድርጎ በቃል ኪዳን እንዳሰራት፣ ልክ አንድ ባል ሚስት ሲያገኝ እንደሚያደርገው አይነት ድርጊት ልክ ልብሱን አውጥቶ በጥንት ባህል መሰረት መደረቢያውን አውጥቶ በላዩ ላይ እንደሚያደርግ ትዝ ይላችኋል። ሩት ላይ ምዕራፍ 3 ላይ እንትናን የሩትን ማን ነበረ ስሙ? ሩት እሺ በኋላ ላይ ይመጣልናል። አንድ ሰው ጎበዝ ይጻፍልን። ሩትን ያገባት ሰው ቦዔዝ
ቦዔዝ ጎበዝ፣ ጌታ ይባርካችሁ። የሁሉ ሰው ቦዔዝ ብሏል። እግዚአብሔር ይባረክ። ቦዔዝ ምንድን ያለችው ሩት? ዋርሳዬ ነህና ልብስህን በእኔ ላይ ደርብ አለችው። ይሄ ማለት በቃ እጨኝ እያለችው ነው። እና እግዚአብሔር ያለው እንዴት ነው? ተመልከቱት። እንደዚህ ይላል፣ ባየውሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር፣ እኔም መጎናጸፊያዬን በላይሽ ዘረጋው አለ። በቃ ለእኔ ሁኝ አልኩሽ፣ እፈልግሻለሁ አልኩሽ፣ መጎናጸፊያዬን በላይሽ ዘረጋው፣ ኀፍረተ ሥጋሽን ከደንኩ፣ ማልኩልሽ፣ ከአንቺ ጋር ቃል ኪዳን ገባው። ምን ብሎ ይላል ጌታ እግዚአብሔር? አንቺም ለእኔ ሆንሽ፣ በውሃ አጠብኩሽ፣ ከደምሽም አጠራውሽ፣ በዘይት ቀባውሽ፣ ወርቀ ዘቦም አለበስኩሽ፣ በአስቆስጣ ቁርበት ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣ በሐርም ከደንኩሽ። እነዚህ በጣም ውድ የሚባሉ ነገስታቶች ጋር ብቻ የሚገኙ ናቸው። ሐር፣ አስቆስታ፣ በፍታ የሚባሉት በጣም ኢየሱስ ክርስቶስ የለበሰው ልብስ ትዝ ካላችሁ እሱ የሰማይ ሊቀ ካህን ስለነበረ ሊቀ ካህን ብቻ የሚለብሰው ወጥ የሆነ ልብስ ነበር የለበሰው። ለዚህ ነው በኋላ ላይ ወንበዴዎች ወይም እነዛ ወታደሮቹ ሲከፋፈሉት የምታዩት ወጥ ውድ በጣም የሚባል ነው የለበሰው የነበረው። ለምን? እሱ ሊቀ ካህናችን ነው። ምንም እንኳን በምድር ላይ ያሳለፈው ነገር ቢኖርም የለበሰው ልብስ ግን በጣም ማንነቱን የሚመጥን አድርጎ ነበር የለበሰው። ሊቀ ካህን መሆኑን የሚያሳይ እንደነበረ ትመለከታላችሁ። እና በጌጥ አስጌጥኩሽ፣ በእጅሽም ላይ አምባር፣ በአንገትሽም ላይ ድሪ አደረግኩልሽ፣ በአፍንጫሽም ቀለበት፣ በጆሮሽም ጉትቻ፣ በራስሽም ላይ የክብር አክሊል አደረግኩ። በወርቅና በብር አጌጥሽ፣ ልብስሽ ጥሩ በፍታና ሐር ወርቀ ዘቦ ነበረ። አንቺ መልካምን ዱቄት ማር ዘይትን በላሽ፣ እጅግ በጣም ውብ ሆንሽ፣ ለመንግስትም ደረሽ ይላል። ለንግስትነት ደረሽ። በቃ ለምን? እግዚአብሔር አለበሳት። ውድ የሆኑ የከበሩ ነገሮችን ለበሰች እስራኤል። ከዛስ በላች መልካም ዱቄት ይላል። ያው ሰው የሚበላውን ነው የሚመስለውና አማረባት። ዘይት ይላል፣ ወይን ጠጅ ይላል። በቃ መልካም ነገርን ሁሉ ሰጣት። ከዛስ በወርቅ በተለያዩ ነገሮች አስጌጣት። ወርቅ፣ ብር፣ የተለያዩ ነገሮች እግዚአብሔር ሰጣት፣ ባረካት። ፕሮስፐረስ ሆነች፣ በጣም ተባረከች፣ በለጸገች። ከዛ እንደዚህ ይላል፣ በአንቺ ላይ ካኖርኩት ከክብሬ የተነሳ ውበትሽ ፍጹም ነበረና ይላል። በዚህ ሁሉ ላይ ደግሞ ክብሬን አኖርኩ። እግዚአብሔር ያደረገላት የነበረውን ነገር በሙሉ ስትመለከቱ የሰጣት ልብስ፣ የሰጣት ወርቅ፣ የሰጣት ሞገስ በጣም ደስ አይልም? እግዚአብሔር ይህን ሁሉ ነገር አድርጎላት ማለት ክብሬ ይበቃሻል አላላት። ለስጋ የሚያስፈልጋትን ሁሉ አድርጎላታል። እና አንዳንድ ጊዜ እኛ የምናስበዋለ በቃ ክብርህ ይበቃኛል ምናምን እንለው፣ ግን የሚያስፈልገንን ሁሉ ያደርግልናል። በዛ ላይ ደግሞ ክብሩን ሲሰጥ ውበቷ ወጣ፣ ጎላች፣ የበለጠ ደመቀች። መጽሐፉ ሲናገር እንደዚህ ይላል፣ በአንቺ ላይ ካኖርኩት ከክብሬ የተነሳ ውበትሽ ፍጹም ነበረና ዝናሽ በአሕዛብ መካከል ወጣ ይላል እግዚአብሔር። አሁን በዚህ ጊዜ ዝናዋ በወጣ ጊዜ፣ ውበቷ በተገለጸ ጊዜ ያቺ በደም ተለውሳ እትብቷ ሳይቆረጥ የነበረችው ጨርቅ ያረገላት ማንም ያልነበረ የራራላት ያልነበረ ምትሸት የነበረች በደም የተለወሰች የነበረች እሷን እግዚአብሔር ራሱ አጥቦ ቀድሶ አስውቦ አልብሶ መግቧት አሽቆጥቁጧት በከበሩ ነገሮች በሙሉ ማለት ነው። ከዛ መጽሐፉ ሲናገር ምን ይላል? ቁጥር 15 ጀምሮ ስትመለከቱት ነገር ግን በውበትሽ ታምነሻል፣ ስለ ዝናሽም አመንዝረሻል፣ ምንዝርናሽም ከመንገድ አላፊ ሁሉ ጋር አበዛሽ። በጣም የሚዘገንን ነገር ነው ከዚህ በኋላ የምንመለከተው። ይሄ የተንከባከባት ይህን ሁሉ ነገር ያደረገላት ያለበሳት እግዚአብሔር በልብሱ እሷ ለምንዝርናዋ ማስዋብ ያደረገችው ልብሱ የተሰጣትን ወርቅ፣ የተሰጣትን ብር፣ የተሰጣትን እንጨት የወንዶች ብልት ሰርታ ልክ እነዛ ከነዓናውያን እንደሚያደርጉት እንደሚያመልኩት እዚህ በቀጥታ እንዲህ ብሎ አይደለም ያስቀመጠልን መጽሐፉ። ነገር ግን ከሰጠውሽ ከወርቄ ከብሬ የተሰራውን የክብርሽን ዕቃ ወስደሽ የወንድ ምስሎች ለራስሽ አድርገሽ አመንዝረሽባቸውም አለ ይላል። በዛ ጊዜ ላይ እነዚህ ሰዎች በዓልና
አሼራን የሚያመልኩ ሰዎች የሚያደርጉት የነበረው ነገር ይሄንን ነበረ። በተለይም መጽሐፍ ቅዱሳችሁን ሄዳችሁ ስትመለከቱ የምታገኙት ነገር አለ። የወንድ ምስል የሚለውን የወንድ ዕቃውን አድርገው ምስል አድርገው ያቆማሉ በቤታቸው፣ በቤተ መቅደሳቸው፣ በቤተ ጣዖታቸው ማለት ነው። በዛ ውስጥ ያንን ምስል ያስቀምጡና ያመልኩታል። እዛ ፕሮስቲቱቶች አሉ፣ የወንድ ወንደቃዎች የሚባሉ አሉ፣ ወንድ አዳሪ፣ የሴት ሴተኛ አዳሪዎች አሉ። እዛ ገብተው ዝሙት ይፈጽማሉ። በጣም የሚገርማችሁ ኃጢአት ከጥንትም ስለነበረ ይህም ብቻ አይደለም፣ ከነዚህ ከምስሎቹ ጋር ራሱ እርኩሰት ይፈጽሙ ነበረ። ዛሬ አርቲፊሻል የሆኑ ነገሮች ላይ ሰዎች እንደሚያደርግ በዛ ጊዜ እርኩሰታቸው ከነዛ ምስል ጋር ያደርጉ ነበረ፣ ይፈጽሙ ነበረ። በወርቅ የተሰሩ፣ በብር የተሰሩ፣ በእንጨት የተሰሩ የወንድ ምስሎችን አድርገው ለባኦል ወይም ደግሞ ለልምላሜ አምላክ ብለው በዛ በቤተ ጣዖቱ ሲያከናውኑት ያንን ተግባር ሲያደርጉት የነሱ አምላካቸው ወይም አማልክቶቻቸው በእርሻዎቻቸው ላይ ልምላሜን ይሰጣል ብለው ከብቶቻችን ይወልዳሉ ብለው እግዚአብሔር የነሱ የሚያመልኩት ይባርከናል ብለው ያንን አምልኮ ይፈጽሙበት ነበር። እስራኤል ወይም ኢየሩሳሌም ያደረገችው የነበረው ይህንን በደል ነበር ያደርጉት። ኤግዛክትሊ በአካል የሚያደርግ ሀገር አይደለም አሁን የሚያደርገው ሰው የሚያደርገውን ነው እግዚአብሔር እዚህ ቦታ ላይ እየገለጸልን ያለው እና በሚገርም ሁኔታ የሚያደርጉት የነበረው ይህንን አምልኮ ነው። ለዚህ ነው ዘርሽ ትውልድሽ ከከነዓን ነው ብሎ ከዛ ከተረገመው አካባቢ ያለውን ካልቸር ነው ያመጣሽው። ያንን አይነት አምልኮ ነው የምታደርጊው። የወንዶችን ምስል እኔ በሰጠውሽ ወርቅ፣ እኔ ባበለጸኩሽ ብልጽግና። ብዙ ሰዎች የጠፉት በምንድን ነው? እግዚአብሔር በባረካቸው ነገር ነው የጠፉት። እግዚአብሔር በሰጣቸው በረከት ነው የጠፉት። በሰጣቸው እጃቸው ላይ በገቡ ሀብቶች ናቸው የጠፉት። ትላንትና የማይሄዱበት ቦታ ዛሬ የሄዱት፣ አንዳንዶች ደፍረው ግሮሰሪ የተገኙት፣ መጠጥ ቤት የተገኙት፣ ደፍረው ሴቶችን የሚያመላልሱት እግዚአብሔር በባረካቸው ጊዜ ነው። በፊትማ የላቸውም ነበረ። ያ ነገር ሊያደርጉት አይችሉም። እስራኤልም ወይም ኢየሩሳሌምም ያደረገችው አንድ አይነት ነገር እንደዚሁ ነበረ። እግዚአብሔር የሰጣትን ልብስ፣ የከበረውን ልብስ፣ የመንግስታትን ልብስ፣ ያስዋባትን ልብስ ምን አደረገችው ይላታል። እንደዚህ ይላል ቁጥር 16 ላይ ከልብስሽም ወስደሽ በኮረብቶች ላይ በዝንጉርጉር ልብስ ያስጌጥሻቸውን መስገጃዎች ለራስሽ ሰራሽ፣ በዚያ ገለሞትሽ። እንዲህም ያለ ነገር ከአሁን በፊት አልነበረም። እያደረግሽ ያለሽው ነገር ከዚህ በፊት ያልነበረ ነገር ነው ያደረግሽው። ገለሞትሽ ይላል። መንፈሳዊ ግልሙትና ብቻ ሳይሆን በአካሏም እስራኤል እንደዚህ ታደርግ ነበር። ኢየሩሳሌም እንደዚህ ታደርግ ነበረ። ሰማሪያ ይህንን ያደርጉ ነበረ። በሰማሪያ በጣም እየተገረመች ኢየሩሳሌም እሷ ከዛ የባሰ ማድረግን እንደቀጠለች መጽሐፉ ይነግረናል። እና ከ9 እስከ 14 ደግሞ ስትመለከቱት የሚያሳየው ነገር ከቁጥር 9 እስከ 14 አሁን በደንብ ያብራራሁላችሁ ነው። እግዚአብሔር የመረጣትን የቃል ኪዳን ሚስቱ ያደረጋትን ያቺን በደም ተለውሶ ያገኛትን ሕፃን እስራኤልን እንዴት እንዳስዋባት እንዳስጌጣት ይነግረናል። ምግቧን እንደሰጣት እንዳስዋባት በብዙ ነገር፣ ከዛ በዛው ደግሞ እንዳመፀችበት ወደ ሌላ ነገር ውስጥ እንደገባች ይነግረናል። ምስሎችን ሰርታ ማምለክ እንደጀመረች ይነግረናል ማለት ነው። ከዛ ከቁጥር 20 ከቁጥር 19 ጀምሮ ላነብላችሁ። የሰጠውሽን እንጀራዬን ያበላውሽንም መልካሙን ዱቄትና ዘይቱን ማሩንም ጣፋጭ ሽታ አድርገሽ በፊታቸው አኖርሽ፣ እንዲሁም ሆኗል። አሁን ለእሷ የተሰጣትን ለነሱ በማድረግ አኖረችው። እግዚአብሔር ለራሷ የሰጣትን የነበረው መብል እሷ ግን ለጣዖቶች አደረገችው። ከዛ በኋላ የምትመለከቱት በውኑ ግልሙትናሽ ጥቂት ነው? በርኩስነትሽም በግልሙትናሽም ሁሉ እርቃንሽን ሆነሽ ተራቁተሽም ሳለሽ በደምሽም ተለውሰሽ ሳለሽ ሕፃንነትሽን ወራት አላሰብሽም፣ የነበርሽበትን የቀድመውን ነገር አላሰብሽምና የተሰጠሽን ነገር ሁሉ ለባዕድ አምልኮ ለጣዖት አዋልሽው። ለአንቺ ያደረግኩትን ለእነሱ አደረግሽው። በጣም የሚገርመው ይህንን ብቻ አይደለም። ቁጥር 20 ላይ
ለእኔም የወለድሻቸው ወንዶች ለእኔ ይላል። ልክ እንደ ባል ለእኔ ነው እኮ የወለድሽ፣ ለእኔ የተወለዱልኝ ልጆቼ ናቸው ወንዶችና ሴቶች ልጆቼን ምን አረግሻቸው ይላል። ወስደሽ መብል የሆኑ ዘንድ ሰዋሽላቸው ይላል። እንዲመገቧቸው አደረግሽ። እንዲህ አይነት አምልኮ ነበር። በጣም በሚገርም ሁኔታ ልጆቻቸውን ለጣዖት አሳልፈው ይሰጡ ነበር። ወንዶችና ሴቶች ሰዎች በቤተ መቅደሱ ላይ ዝሙት ይፈጽሙ ነበረ። ወንድ አዳሪዎች፣ ወንድ ዕቃዎች የተባሉ ነበሩ። ሴት አዳሪዎች ነበሩ። በዛው ዘመን ላይ በተለይ ኢዮስያስ ሲነግስ ሁለተኛ ነገሥት ምዕራፍ 23 ቁጥር 7 ላይ ስትመለከቱት ያደረገው ነገር ምንድን ነው ስትሉ፣ እንዲሁም ስለ አምልኮ ባዕድ ስርዓት በእግዚአብሔር ቤተ መቅደስ ውስጥ የቤተ ጣዖት ወንድ ዕቃዎችን ክፍሎች ነበሯቸው። ወንድ ዕቃዎች የሚቆሙበት ወንዶች ናቸው፣ ይቆማሉ። ለማመንዘር የሚፈልግ ሰው ሁሉ ይመጣና ያመነዝራል አብሯቸው። ከዛስ ሴቶች ለአሼራ መጋረጃ የሚፈቅዱባቸውን ክፍሎች አፈረሰ። ይህንን ነበረ ያደረገው ዮስያስ። በኋላ ተመልሰው ደግሞ ወደዛው ሲመለሱ ትመለከቷቸዋል። መንፈሳዊ ትርጉም ብቻ ሳይሆን በአካልም ያደረጉት ነገር መሆኑን ትመለከታላችሁ። ከ20 እስከ 22 ላይ አሁን እኔ ያነበብኩላችሁ ለእኔ የወለድሻቸውን ልጆች የሚለውን ደግሞ ስትመለከቱት መስዋዕት አድርገው ያቀርቡ ነበረ፣ ያርዱና ያበሏቸው ነበረ። እንደውም እዚኛው ቦታ ላይ አቀማመጡ እንደዛ ነው የሚለው፣ ለጣዖቶች አበሏቸው ነበረ ነው የሚላቸው። ላንብላችሁ ቁጥር 22 ጀምሮ ቁጥር 20 ለእኔ የወለድሻቸውን ወንዶችና ሴቶች ልጆች እንዲበሏቸው ለምስሎቹ ሰዋሽላቸው። አመንዝራነትሽ አንሶ ነውን? ደግሞ ልጆቼን የሰዋሽው ማመንዘርሽ አንሶ ነውን? ልጆቼን አርደሽ ለጣዖት መስዋዕት አድርገሽ አቀረብሻቸው። በእነዚህ አጸያፊ ተግባሮችሽና አመንዝራነትሽ ሁሉ ከእናትሽ ማኅፀን እንደወጣሽ እርቃንሽን ሆነሽ በደምሽ ውስጥ ስትንፈራገጭ የነበርሽበትን የሕፃንነት ወራት ትዝም አላለሽ። ትዝ ቢልሽ ኖሮ አታረጊውም ነበር። እግዚአብሔር ለሰራልሽ ስራ ላደረገልሽ ውለታ ይህን አትከፊውም ነበር። የሰጠሽ ባርኮት እሱን እንድታመልኪው፣ ለእሱ እንድትሰግጂበት፣ እሱ እንድታገለግይበት፣ ለእሱ እንድታጥኝለት የተሰጠሽ አንቺ ግን ጣዖትን ለማምለክ አደረግሽው በማለት ይናገራታል ማለት ነው። እና ከዛ በኋላ ከ23 ጀምሮ ደግሞ ስትመለከቱት እንደዚህ የሚል ቃል ትመለከታላችሁ። ከ23 ጀምሮ እስከ 31 አሁን በስውር ሳይሆን በአደባባይ ማድረግ ጀመርሽ ነው የሚላል። ወዮ ወዮልሽ ይላል ጌታ እግዚአብሔር። ከሌላው ክፋትሽ ሁሉ በተጨማሪ ለራስሽ ጉብታ አበጀሽ፣ በየአደባባዩ የማምለኪያ ኮረብታ ሰራሽ። አሁን በስውር ማድረግ አቁማ አደባባይ ላይ ወጥታለች። ማመንዘሯን በገሃድ አድርገዋለች። በግልጽ ኮረብታዎች ላይ መስገጃዎች መስራት ጀምራለች። ከዛስ በየመንገዱ መጠምዘዣ ላይ የመስገጃ ኮረብታ አበጀሽ። በየመንገዱ መጠምዘዣ ላይ እንዴት እንደሚያስቀምጣት ምስሉን ተመልከቱት። ከዛስ ገላሽን ለአላፊ ለአግዳሚ በማቅረብ አመንዝራነትሽን በማበራከት ውበትሽንም አረከሽ ይላል። ገላሽን ለአላፊው ለአግዳሚው በማቅረብ ይላል። ማንም የፈለገ ቢኖር መጥቶ ከእሷ ጋር ያመነዝራል። በጣም የሚገርመው ሴተኛ አዳሪዎች ተከፍሎ ያመነዝራሉ ይላታል። ቁጥር 31 ላይ በየመንገዱ መጠምዘዣ ላይ ኮረብቶችን ባበጀሽ፣ በየአደባባዩ መስገጃ ኮረብታ በሰራሽ ጊዜ እንደ ማንኛውም ዝሙት አዳሪ አልነበርሽም፣ ምክንያቱም ዋጋ አላስከፈልሽም። ዝሙት አዳሪ ከፍለዋት ነው አብራ የምታድረው። አንቺ ግን የእርኩሰትሽ የክፋትሽ ጥግ የደረሽበት የኃጢአት ልኩ ከፍለሽ ነው የምታደርጊው ይላታል። ከፍለሽ ነው ያመነዘርሽው፣ ስጦታ እየሰጠሽ ጥሎሽ እያደረግሽ። ቁጥር 32 ላይ አንቺ ከገዛ ባሏ ይልቅ ሌሎችን የምታስተናግድ አመንዝራ ነሽ። ማንኛውንም አመንዝራ ሴት ዋጋ ይከፈላታል። ማንኛውም አመንዝራ ሴት ምን ይላል? ዋጋ ይከፈላታል። አንቺ ግን ለወዳጆችሽ ሁሉ ስጦታ ታበረክቻለሽ። አብሮሽ ለተኛ አብሮሽ ላመነዘረ ስጦታ ትከፍያለሽ። እየከፈልሽ የምታመነዝር ልዩ እኮ ነሽ አንቺ ይላታል። ታውቃላችሁ፣ በጣም እኮ ትገርሚያለሽ አንቺ እያለ ነው የሚናገራ። ትለያለሽ ይላታል። እንደዚህ አይነት የኃጢአት ልክ የሚል ተቃራኒ ነሽ። ተመልከቱት፣ እንደዚህ ይላል። ወረድ ብዬ ላነብላችሁ። ከአንቺ ጋር ያመንዝሩ ዘንድ እጅ መንሻ ታቀርብላቸዋለሽ፣
ስለዚህ የአንቺን ግልሙትና ከሌሎቹ የተለየ ነው። የአንቺ ግልሙትና ከሌሎቹ የተለየ ነው። በድሮ ትርጉም ላይ ደግሞ ምን እንደሚለው ታውቃላችሁ? ትለያለሽ ይላታል። ቁጥር 34 ላይ ከግልሙትናሽ ከሌሎች ሴቶች ግልብጥ ነው ይላል። ተቃራኒ ነው ማለት ነው። ግልብጥ ነው። ማንም ለግልሙትና የሚከተልሽ የለም ማለት ለግልሙትና አንቺን የሚከተልሽ የለም። አንቺ ነሽ የምትከተያቸው። ዋጋ ሳይሰጥሽ ከአንቺ ዋጋ በመስጠትሽ አንቺ ዋጋ በመስጠትሽ በዚህ ነገር ልዩ ሆነሻል ይላል። ትለያለሽ፣ ግልብጥ ነሽ። ሌሎቹ እኮ የሚያደርጉት እየተከፈለ አንቺ እኮ ከፍለሽ ነው የምታመነዝሪው። ስለዚህ ጋለሞታ ሆይ የእግዚአብሔርን ቃል ስሚ። ጌታ እግዚአብሔር እንዲህ ይላል፣ ከውሽሞችሽ ጋር ባደረግሽው በግልሙትናሽ እርኩሰትሽ ስለፈሰሰ ሀፍረተ ስጋሽን ስለተገለጠ ስለ እርኩሰትሽ ጣዖታት ሁሉ ስለሰጠሻቸውም ስለ ልጆች ደም፣ ስለዚህ እነሆ ከእነርሱ ጋር ደስ ያለሽን የወደድሻቸውንም ውሽሞችሽን ሁሉ ከጠላሻቸው ሁሉ ጋር እሰበስባቸዋለሁ። በአንቺ ላይ በዙሪያሽም እሰበስባቸዋለሁ። አፍረተ ስጋሽንም ሁሉ እንዲያዩ በፊትሽ አፍረተ ስጋሽን እገልጣለሁ። በአመንዝሮች በደም አፍሳሾች ላይ የሚፈረደውን ፍርድ እፈርድብሻለሁ። የመዓትና የቅናት ደምም አመጣብሻለሁ። በእጃቸው አሳልፌ እሰጥሻለሁ። የምንዝርናሽን ስፍራ ያፈርሳሉ፣ ከፍ ያለውን ቦታሽን ይገለብጣሉ። ልብስሽን ይገፉሻል፣ የክብርሽንም ጌጥ ይወስዳሉ። እርቃንሽንም አድርገው ራቁትሽን ይተውሻል። ጉባኤን ይመጣብሻል፣ በድንጋይም ይወግሩሻል፣ በሰይፋቸውም ይወጉሻል። ቤቶችሽንም በእሳት ያቃጥላሉ። በብዙ ሴቶች ፊት በላይሽ ፍርድ ያደርጉብሻል። ግልሙትናሽንም አስተውሻለሁ። እንግዲህ ዋጋ አትሰጪ። መዓቴንም በአንቺ ላይ ጨርሳለሁ፣ ቅናቴንም ከአንቺ ይርቃል። እኔም ዝም እላለሁ፣ ደግሞም አልቆጣም። የሕፃንነትሽን ወራት አላሰብሽምና በዚህ ነገር ሁሉ አስቆጥተሽኛልና፣ ስለዚህ እነሆ እኔ ደግሞ መንገድሽን በራስሽ ላይ አመጣለሁ ይላል ጌታ እግዚአብሔር። ሌላንም ነውር በርኩሰትሽ ሁሉ ላይ አትጨምሪም። ስለዚህ እኔ ተቆጥቻለሁና ይህንን አደርግብሻለሁ፣ እቀጣሻለሁ። በድንጋይ ይወግሩሻል፣ በሰይፍ ያጠፉሻል፣ ያቃጥሉሻል። ለምን? አንቺ የፈጸምሽው የተለየ ነው በማለት ያስቀምጣል። እነሆ በምሳሌ የሚናገር ሁሉ እንደ እናቲቱ እንዲሁ ሴት ልጂቱ ናት እያለ ምሳሌ ይመስልብሻል። አሁን ተመልከቱት። እንደ እናቲቱ እንዲሁ ሴት ልጅቱ ናት እያለ ምሳሌ ይመልሽብሻል። እናት የሚላት አለ፣ ሴት ልጅ የሚላት አለ። ቀጥሎ ደግሞ የሚናገረው አንቺ ባሏን ልጆቿን የጠላሽ የእናትሽ ልጅ ነሽ። አንቺ ባሎቻቸውን ልጆቻቸውን የጠሉ የእህቶችሽ እህት ነሽ። እናታችሁ ኬጢያዊ ነበረች፣ አባታችሁ አሞራዊ ነበረ። ታላቂቱም እህትሽ፣ ልብ በሉ፣ ታላቂቱ እህት የሚላት የሰሜኑን መንግስትን ነው የሚያመለክተው፣ ሰማርያን ነው። ከዚህ በፊት ተማርካ የነበረችውን ኢየሩሳሌም እቺ ብላ የምትንቃት የነበረችውን ሰማርያ ታላቂቱ እህትሽ ከሴቶች ልጆቿ ጋር በስተግራሽ የምትቀመጥ ሰማርያ ናት ይላል። ታላቂቱ እህትሽ ይላል። ታናሺቱ እህትሽ ከሴቶች ልጆቿ ጋር በስተቀኝሽ የምትቀመጥ ሰዶም ናት ይላል። ሰዶም የታለች? ሰዶም እኮ ጠፍታለች። ሰዶም እኮ በዛ ጊዜ በእሳት አጥፍቷታል እግዚአብሔር። ግን አንቺ አሁን ያደረግሽው ብሎ የሚያመጣላት በምሳሌያዊ አገላለጥ፣ ሜታፎሪካሊ በሆነ አገላለጽ አንቺ ታናሽ እህትሽ ሰዶም ናት፣ አንቺ ሰዶምን ትበልጫታለሽ ይላል። ማለት በሰዶም እኮ የተደረገው ነገር፣ በነገራችን ላይ ሰዶም የጠፋችው በግብረ ሰዶማዊነቷ ብቻ አይደለችም ብሎ በዝርዝር የሰዶምን ኃጢአት ያስቀምጥልናል፣ የሰማርያንም ኃጢአት ያስቀምጥልናል። እንደምትመለከቱት ለምሳሌ ያክል የሰዶምን ኃጢአት ስትመለከቱት እዚህ ጋር ላይ ይናገራል። ምን ይላል? የሰዶምን ኃጢአት አንዳንዱን ላንሳላችሁ ከዚሁ ክፍል ላይ ምን ይላል? እኔ ያው አንቺ ሴቶች ልጆችሽ እንዳደረጋችሁት እንዲሁ ሰዶምና ሴቶች ልጆቿ አላደረጉትም። ይኸውላችሁ አንቺ ያደረግሽውን ሰዶምና ሴቶች ልጆችሽ አላደረጉም ይላል ጌታ እግዚአብሔር። እነሆ የእህትሽ የሰዶም ኃጢአት ይህ ነበር። የሰዶም ኃጢአት ምን ነበረ? ቁጥር 49 ትዕቢት፣ የሰዶም ኃጢአት ግብረ ሰዶማዊነት ብቻ አይደለም፣ ትዕቢት ነበረባት። ትዕቢቱ ነው እዛ ቁንጮው ላይ ያደረሳት። ከዛስ እንጀራ መጥገብ፣ መዝለልና ስራ መፍታት፣ በእርሷና በሴቶች ልጆቿ
ላይ ነበረ። ሰዶም እንዲህ ነበረች። የችግረኛውና የድሃውን እጅ አላጸናችም፣ ለችግረኛው አትራራም ነበር። ሰዶም ኮርተው ነበር፣ በፊቴም እርኩስ ነገር አደረጉ። አሁን ይሄ ሰዶማዊነት የምንለውን እርኩስ ነገርም አደረጉ። ይህንን ስለዚህ ባየው ጊዜ አጠፏቸው ይላል። አንቺን ግን ምንድን ነው የሚላት? ቁጥር 48 ላይ ተመልከቱት። እኔ ሕያው ነኝና አንቺና ሴቶች ልጆችሽ እንዳደረጋችሁት እንዲሁ ሰዶምና ሴቶች ልጆቹ አላደረጉም። ከሰዶም ይልቅ ነው ያደረግሽው። ትበልጫለሽ ከሰዶም። ሰዶምን እኮ እኔ ያጠፋኋት በኃጢአቷ ነው፣ አንቺ ግን ትበልጫለሽ። ከዛስ ቀጥሎ ስለ ሰማርያ ደግሞ ይናገራል። ሰማርያም ይላል ቁጥር 51 ሰማርያም የኃጢአትሽን እኩሌታ አልሰራችም። አንቺ ከሰራሹ ሰማርያ አልሰራ። አንቺ ግን ሰማርያን ንቀሻታል፣ ሰማርያን ጠልተሻታል። አንቺ የሰራሽውን ያክል አልሰራችም ሰማርያ፣ እኔ ግን እሷንም በተንኳት ይላታል። አልሰራችም። አንቺ ግን ከእህቶችሽ ይልቅ እርኩሰትሽን አበዛሽ፣ በስራሽም እርኩሰት ሁሉ አጸደቅሻቸው። ሰዶም ጸደቀች ከአንቺ የተነሳ። ሰዶም ቅዱስ እኮ ነች እሷ፣ ድንግል አስባልሻታል። እግዚአብሔር በቃ የምትገርም እኮ ነሽ አንቺ። ሰማርያ እኮ በአንቺ አይን በጣም ጻድቅ ናቸው እኮ አጸደቅሻቸው ብሎ ኢየሩሳሌም ያደረገችውን ኃጢአት የሰራችውን በደል ሰዶምን አጸደቃታል። ደግሞ ነው የሚናገረው፣ አጸደቅሻት። አሁንም ለእህቶችሽ ስለፈረድሽ እፍረትሽንም ተሸካሚ፣ ከእነርሱ የባሰ ኃጢአት ሰርተሻልና ከአንቺ ይልቅ ጻድቃን ናቸው። እነሱ ጻድቅ ናቸው፣ አንቺ እኮ የሰራሽው የከፋ ነው ይላል። በሚገርም ሁኔታ ነው የሚያስቀምጠው። እህቶችሽ ስላጸደቅሻቸው እፈሪ፣ እፍረትሽን ተሸከሚ። ምርኳቸውን የሰዶምና የሴቶች ልጆቿን ምርኮ፣ የሰማርያና የሴቶች ልጆች ምርኮ፣ በመካከላቸው ያሉትንም የምርኮኞችሽን ምርኮ እመልሳለሁ ይላል። አይገርምም? የሰዶምን ምርኮ እመልሳለሁ፣ የሰማርያን ምርኮ እመልሳለሁ፣ ከዛ አሳፍርሻለሁ አንቺን አላት። ሰዶም እኮ የለችም፣ እንደነገርኳችሁ ነው። ሰዶም ጠፍታለች። ግን በሰዶም አምሳልነት የሚናገረው ነገር እኛን እንደሚመልሰን፣ አሕዛብን እንደሚመልስ፣ ሰዶም ያ ርኩሰትን የፈጸመውን ትውልድን ብቻ ሳይሆን ከእግዚአብሔር ውጭ ያለውን አሕዛብ ሁሉ በራሱ ልቅነት እየሄደ የነበረውን የጠፋውን ትውልድን በሙሉ እንደሚመልስና እንደሚያስቀናት ሲናገር የሰዶምን ምርኮ መልሳለሁ፣ የሰማርያን ምርኮ መልሳለሁ። የዛ ጊዜ ታፍሪያለሽ፣ ባደረግሽው ነገር ትጸጸቻለሽ ብሎ እግዚአብሔር በራሱ ደግሞ ሌላ የምርኮ ጊዜ እንደሚመጣ በክርስቶስ ኢየሱስ በመሲሁ አማካኝነት አሕዛብ እንደሚመለሱ ኃጢአተኞች። ለምን? አንቺ የሰራሽው ስራ ከነሱ የባሰ ነው። ስለዚህ ከአንቺ የተነሳ እነሱን አጸድቃቸዋለሁ፣ መልሳቸዋለሁ። ሰማርያ ትመለሳለች፣ ሰዶም ይመለሳል፣ አሕዛብ ይመለሳሉ። ልጄን እልካለሁ፣ መድኃኒት ይወጣል፣ ክንዴ ብርቱ የሆነን ነገር ያደርጋል ብሎ እየተናገረ ትመለከቱታላችሁ ማለት ነው። እና በጣም ብዙ ነገሮችን እዛ ከፖለቲካ አንጻር ያመነዘረችውን ከግብፅ ጋር አመነዘርሽ ይላታል። ግብፅን በመታመኗ የእሱን የጦር ኃይል ፈረሰኞቻቸውን በመታመኗ አመንዝረሻል። ፖለቲካዊ ጥገኝነት ምንዘራ ነው ይላል። እኔን ትተሽ በእሷ በግብፅ መታመንሽ ማመንዘር ነው። በአሦር አመንዝረሻል ይላል። ከዛ ደግሞ እስከ የንግድ ከተማ እስከምትባለው እስከ ባቢሎን ድረስ ምንዝርናሽ ወጣ ይላል። እስከ አሕዛብ ሁሉ ተሰማ የአንቺ ማመንዘር እያለ በፖለቲካ ያላትን ምንዝርና፣ በጣዖት አምልኮ ያላትን ምንዝርና፣ ባለመታመን ያላትን ምንዝርና፣ በአምልኮ በስርዓት በድርጊት የምታደርገውን ማመንዘርን በሙሉ ያስቀምጠዋል እዚህ ክፍል ላይ ስታዩ ማለት ነው። ከዛ በኋላ አሁን ያየነው ደግሞ ከ53 ከቁጥር 53 ከ63 ድረስ ተስፋን፣ ይቅርታን፣ ዘላለማዊ ቃል ኪዳን በልጅነትሽ በወጣትነትሽ መጥቼ ልብሴን መደረቢያዬን በአንቺ ላይ አድርጌ ቃል ኪዳን ስለገባውልሽ አንቺ እንኳን ቃል ኪዳኑን ብታፈርሺ እኔ ግን ሰዶምን ከማርኩ ሰማርያን ከማርኩ አንቺንም እምርሻለሁ ብሎ በራሱ ይቅር እንደሚል ሲናገር እንመለከተዋለን። የሰዶምን መመለስን ከተናገረ በኋላ ቀጥሎ ከቁጥር 60 ላይ ስንመለከተው በልጅነትሽ ጊዜ ከአንቺ ጋር የገባሁትን ቃል ኪዳን ከአንቺ ጋር እመሰርታለሁ ይላል። ድጋሚ ቃል ኪዳኔን እኔ ቃሌን እጠብቃለሁ በማለት ሲናገር ትመለከታላችሁ። ከዛ በኋላ አዲሱን የዘላለምን ቃል ኪዳን ኒው ኮቨናንት የሆነውን
ቁጥር 61 ላይ እንደዚህ ይላል፣ እህቶችሽን ታላቂቱን ታናሽቱን በተቀበልሽ ጊዜ መንገድሽን ታስቢያለሽ፣ ታፍሪማለሽ። ለአንቺም ልጆች የሆኑ ዘንድ እሰጣቸዋለሁ። ስለ ቃል ኪዳንሽ ግን አይደለም፣ ስላደረግሽውም ሁሉ ይቅር ባልኩሽ ጊዜ። እግዚአብሔር ራሱ ይቅር የሚላት ጊዜ አለ። ከዛስ ታስቢ ዘንድ ታፍሪም ዘንድ ስለ እፍረትሽም ደግሞ አፍሽን እንዳትከፍቺ ቃል ኪዳኔን ከአንቺ ጋር አጸናለሁ፣ እኔም እግዚአብሔር እንደሆንክ ታውቂያለሽ ይላል ጌታ እግዚአብሔር ብሎ በመጨረሻ ራሱ እግዚአብሔር ምሕረት እንደሚያደርግላት ይናገራል። እስከ መጨረሻው እንደማይተዋል። እዚህ ያክል ድረስ ወርደሽ በኃጢአት ብትገኝም አንቺ ከፍለሽ የምታመነዝር የተለየሽ ብትሆኝም ከሌሎች ሁሉ ግልብጥ ብትሆኝም የተገለበጠ አስተሳሰብ ቢኖርሽ ግን እኔ በመጨረሻም ስለ ቃል ኪዳኔ ስር እምርሻለሁ። እግዚአብሔር ምን አይነት መሐሪ እንደሆነ ጥልቅ የሆነ ምሕረቱን በዚህ ቦታ ላይ ሲገልጽ እንመለከታለን። ከዛ በኋላ የምናየው ምዕራፍ 17 ነው። እንግዲህ ምዕራፍ 16ን በአጭሩ ስንመለከተው ጅማሬው በደም የተለወሰች ትብቷ ያልተቆረጠ ወይም ጥገኛ የሆነች በጨርቅ ያልተጠቀለለች በጨው ያልታጠበች ያልነጻች የነበረችውን ጅማሬ እግዚአብሔር እንዴት አስቧት በመካከል በአስቧት አሳምሯት እንዳደረሳት ለንግስና ለመንግስትነት እንዳበቃት እንዳበለጸጋት እንዳስጌጣት እንዳስዋባት የዛ ጊዜ ደግሞ እንዳመፀችና ወደ ጣዖት አምልኮ ወደ ምንዝርና እንደገባች ከዛስ ፍጻሜው ደግሞ የእግዚአብሔር ታላቅ ምሕረት መጥቶ ደግሞ እንደሚመልሳት በአጠቃላይ ምዕራፍ 16 ይህንን ያሳያል። ወደ ምዕራፍ 17 ስንገባ ምዕራፍ 17 እንግዲህ እግዚአብሔር ለሕዝቅኤል የሰጠው ወዲያውኑ በዚያው ምዕራፍ ውስጥ ፍቺውን የተነገረለት የፖለቲካና የመንፈሳዊ ትንቢት እንቆቅልሽ ነው የሚናገረው። እንደምታውቁት የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ በእንቆቅልሽ አጫውት፣ ለእስራኤል ቤት ምሳሌ ንገር፣ እንዲህ በል እንቆቅልሽ ተናገር አለው። ምን አይነት እንቆቅልሽ? በአዲሱ መደበኛ ትርጉም ላንብላችሁ ቀለል ብሎን እንዲገባን ማለት ነው። እንቆቅልሹ ምንድን ነው ስንል በኢየሩሳሌም የነበረውን የኃይል ሚዛን የነገስታቱን ክህደት እግዚአብሔር በመጨረሻ የሚያስነሳውን መለኮታዊ መንግስት በምሳሌነት ያሳያል። በዝርዝር እንመለከቷለን። እንቆቅልሹን ትርጉሙንም እዛው ክፍል ላይ እናያለን። ይሄ ምዕራፍ 17 እንቆቅልሹና ትርጉሙን ነው የሚናገረው። ስለዚህ እንደዚህ ይላቸዋል፣ የሰው ልጅ ሆይ እንቆቅልሽ አቅርብ፣ ለእስራኤል ቤትም በተምሳሌት ተናገር፣ እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ ትልቅ ክንፍና ረጅም ማራገቢያ ያለው እንዲሁም አካሉ በላባ የተሸፈነ መልኩ ዥንጉርጉር የሆነ ታላቅ ንስር ወደ ሊባኖስ መጥቶ የዝግባ ዛፍ ጫፍ ያዘ፣ ከጫፉም የላይኛውን ቀንበጥ ቀንጥቦ ወደ ነጋዴዎች ምድር ወስዶ በሸቀጥ ነጋዴዎች ከተማ ተከለው ይላል። አንድ ንስር መጣ ይላል። ይህ በጣም ትልቅ ንስር እንደመጣ ዥንጉርጉር ንስር እንደሆነ ዥንጉርጉርነቱ የሚያመለክተው በኋላ ላይ ያው ክፍሉን በደንብ ስታጠኑት ይገባችኋል። የተለያዩ ባህል፣ የተለያዩ ቋንቋ፣ የተለያዩ አካባቢ ላይ ያሉትን በሙሉ ነገስታቶችን የያዘ ይሄ የባቢሎንን ናቡከደነጾርን የሚያሳይ ነው። ይሄ ንስሩ ዥንጉርጉሩ ንስር ተብሎ የተገለጸው ከዛ የመጣ ወደ ሊባኖስ ነው ይላል። ሊባኖስ ያለበት ምክንያት ምንድን ነው? የዳዊት ቤትና ደግሞ ቤተ መቅደሱ የተሰራው ከሊባኖስ ዝግባ ስለሆነ ከሊባኖስ እንጨት ስለነበረ የመጣ ወደ ኢየሩሳሌም እንደሆነ የመጣው ደግሞ ባቢሎን እንደሆነ ንስር ተብሎ የተገለጸው ኃይሉ ጠንካራ ፈጣን እንደነበረ ወታደራዊ ቁመናውን በኤርምያስም ላይ ስንመለከተው ንስር ብሎ ባቢሎንን እንደገለጸው ባቢሎን እንደሆነ ናቡከደነጾር እንደሆነ ያ አስፈሪ ሰራዊት እንዳለው የሚያሳይ ነው። የመጣ ወደ ሊባኖስ ነው ስንል ወደ ኢየሩሳሌም ነው የመጣው። ከዛ በኋላ ደግሞ መጥቶ ምን አደረገላል? የዝግባ ዛፍ ጫፍ ያዘ ይላል። የዝግባው ዛፍ የዳዊት መንግስት ነው። ዛፉ ጫፉ ላይ ያለው ቀንበጥ ይላል ገና ለጋ የሆነውን ይሄ ኢዮአኪምን ነው የሚያነሳው፣ መንግስት የሆነውን አዲሱን የ18 ዓመቱ ላይ የነገሰ የነበረውን ወደ ባቢሎን ተማርኮ የተወሰደውን ኢዮአኪምን የሚያሳይ ነው። ወሰደው። ወዴት ወሰደው? የወሰደው ከጫፉም የላይኛውን ቀንበጥ ቀንጥቦ ወደ ነጋዴዎች ምድር ወሰደ፣ በሸቃጭ ነጋዴዎችም ከተማ ተከለው። ንጉሱን ኢዮአኪምን ወስዶ ማርኮት ገና ለጋ የነበረውን ቀንበጥ የነበረውን ወስዶ ባቢሎን ላይ ያስቀምጠው።
የነጋዴዎች ከተማ የተባለችው ስልጣኔ የነበረባት ንግድ የተጧጣፈባት ቦታ ወስዶ እሱን እዛ ተከለው ይለናል። ከዛስ ምን አደረገ ስትሉት ከዚህ በኋላ ከምድሪቱ ዘር ወስዶ ራሱ ባቢሎን ናቡከደነጾር ከምድሪቱ ዘር ወስዶ ይላል። ሌላ ዘር ወሰደ። ምን አይነት ዘር ነው የወሰደው? የዳዊትን ዘር ወሰደ። ማንን ያመጣው? ሌላኛውን ሰው አኪማስ የመጨረሻው ንጉስ የነበረው ማለት ነው። ማን ነው ስሙ ነው እንግዲህ ከኢዮአኪስ ቀጥሎ የነገሰው ማን ነበረ? ባለፈው እኔ ነበርኩ የተመለከትኩት የነበረ አይ ቲንክ ሴዴቅያስ ነው። ሴዴቅያስ የመጨረሻው የይሁዳ ንጉስ ነው። ምን አደረገው ይላል። ከዚህ በኋላ ከምድሪቱ ዘር ወስዶ በመልካም አፈር አኖረው። መልካም አፈር ኢየሩሳሌም ነች። ውሃ እንደ ልብ ባለበት ቦታ አጠገብ እንደ ሀያ ዛፍ ተከለው ይላል። ማንን ያነገሰው? የባቢሎን ንጉስ ነው። ራሱ ሴዴቅያስን አነገሰው። ሴዴቅያስን አስቀመጠው። ያስቀመጠው የት ነው? ውሃ ባለበት ይለዋል። ከዛስ ምን እንዲሆን ያደረገው ይላል። በበቀለም ጊዜ አጭርና ወደ ጎን የተንሰራፋ የወይን ተክል ሆነ፣ ቅርንጫፎቹም ወደ እርሱ አቅጣጫ አደጉ ይላል። አሁን የባቢሎን ንጉስ አጭር እንዲሆን ያደረገው ከራሱ ስልጣን በታች እንዲሆን ነው፣ እንዲገዛ ነው። ይሄንን በቃል ኪዳን በመሐላ በእግዚአብሔር ስም ነው መሐላ የሚፈጽሙት። እነዛ በጣዖታቸው፣ እሱ በእግዚአብሔር ስም። ለዚህ ነው በኋላ ላይ ሄዳችሁ ስትመለከቱ ቃል ኪዳኔን አፍርሳል ይለዋል እግዚአብሔር። ለምን? በስሜን የገባው እገዛልሃለሁ ብለህ እገብራለሁ ብለህ። ደግሞ በነቢያት ተነግሮታል፣ በኤርሚያስ ተነግሮታል፣ በሕዝቅኤል ተነግሮታል። ምን እንዲል? እንዲገዛ። በሰላም መኖር የምትችለው ለባቢሎን እሺ ብለህ ስትገዛ ነው ተብሏል። እሱ ግን ከግብፅ ጋራ በስውር ቃል ኪዳን አድርጎ በግብፅ ታምኖ ሲመጣ እግዚአብሔር ቃል ኪዳኔን አፍርሳል ይለዋል። ለምን? ተገዛላቸው በሰላም። ያለበለዚያ አንተም የህይወት ፍጻሜ መጥፎ ነው የሚሆነው። እንደው ወደ ባቢሎን ትማረካል፣ አይኖች ግን አያዩትም ተብሎ ተነግሮታል። በሕዝቅኤል ተነግሮታል፣ በኤርሚያስ ተነግሮታል። እምቢ ብትል ትቃጠላለች ኢየሩሳሌም፣ ቤተ መቅደሱን ያፈርሷል። አንተም በህይወት አትኖርም፣ አይቀርልህም፣ ትወሰዳለህ ብሎት ነበር። ይህንን ሁሉ አምጾ እምቢ ብሎ በዛች ምድር ላይ ተክሎት ነበር። ራሱ ነበር ያነገሰው የነበረው። ግን እምቢ ብሎ በኋላ የደረሰበትን ነገር ትመለከታላችሁ። ቁጥር 6 ላይ በበቀለም ጊዜ አጭርና ወደ ጎን የተንሰራፋ ወይን ተክል ሆነ፣ ቅርንጫፎቹም ወደ እርሱ አቅጣጫ አደጉ፣ ስሮቹ ግን እዚያው ከበታቹ ቀሩ። ስለዚህ የወይን ተክል ሆነ፣ ቅርንጫፎችን አወጣ፣ ለምለም ቅጠሎችን አበቀለ። በጣም ጥሩ ነበረ። ግን መጨረሻው እንደዚህ አልነበረም። ቁጥር 7 ጀምሮ ደግሞም ትልቅ ክንፍ ያለውና አካሉ በላባ የተሸፈነ ሌላ ታላቅ ንስር ነበር። ያ የወይን ተክልም ውሃ ለማግኘት ከተተከለበት ቦታ ስሩን ወደ እርሱ ሰዶ ቅርንጫፉን ወደ እርሱ ዘረጋ። ቅርንጫፉን እንዲያወጣ ፍሬ እንዲያፈራ ያማረ የወይን ተክል እንዲሆን በአጠገቡ ብዙ ውሃ ባለበት በመልካም መሬት ተተክሎ ነበረ። ከቁጥር 7 እስከ 8 የሚናገረው ሁለተኛው ግዙፍ ንስር የሚለው ግብፅን ነው። በግብፅ ሴዴቅያስ የነበረው መታመን ነው። እግዚአብሔር ደግሞ ያንን እንዳልፈለገ አሳልፎ እንደሰጠው ለባቢሎን አሳልፎ እንደሰጠው እንመለከታለን ማለት ነው። ስለዚህ የተተከለበት ስፍራ በዛው በኢየሩሳሌም እንዲሆን የተፈለገበትን ከማመፁ የተነሳ እግዚአብሔር አሳልፎ ደግሞ ለባቢሎን እንደሰጠው መጨረሻው ደግሞ ክፉ እንደሆነ እንመለከታለን። ከቁጥር 9 እስከ 21 የእንቆቅልሹን ትርጉም ነው የምትመለከቱት። አሁን የነገርኳችሁን ትርጉሙን በሙሉ በዚህ ክፍል ላይ ታዩታላችሁ እና የእግዚአብሔር ፍርድ ትመለከታላችሁ። ለምሳሌ ያክል ከቁጥር 9 ጀምሮ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ያድግ ይሆን ይጠወልግ ዘንድ ስሩ ተነቅሎ ፍሬው አይረግፍምን? ቀንበጡም ሁሉ ይደርቃል። ከስሩ ለመንቀል ብርቱ ክንድና የብዙ ሰው ጉልበት አያስፈልገውም። በሌላ ስፍራ ቢተከል ሲጸድቅ ይሆን? የምስራቅ ነፋስ ሲመታውስ ባደገበት ስፍራ ፈጽሞ አይደርቅምን? የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። ስለዚህ አመፀኛ ቤት እንዲህ በል፣ ስለዚህ አመፀኛ ቤት እንዲህ በል። የእነዚህ ነገሮች ትርጉም ምን እንደሆነ አታውቅምን? እንዲህ በላቸው፣ የባቢሎን ንጉሥ ወደ ኢየሩሳሌም ሄደ፣ ንጉሷንና መሳፍንቷን ማረከ። ኢዮአኪምን ማለት ነው። ከንጉሳውያንም ቤተሰብ አንዱን ወስዶ፣ ቅድም እንዳለው ቀንበጡን ወስዶ ማለት ነው፣ ወስዶ ከእርሱ ጋር ውል አደረገ። ሌላኛውን ውል አደረገ። ከዛስ
በመሐላ ቃል አስገባው፣ የምድሪቱንም ታላላቅ ሰዎች ማርኮ ወሰደ። ይኸውም የምድሪቱን መንግስት ተዋርዳ የእርሱን ውል በመጠበቅ ብቻ እንድትኖር እንጂ ዳግመኛ እንዳታሰራራ ለማድረግ ነበር። ንጉሥ ግን በእርሱ ላይ አመፀ። ፈረሶችና ብዙ ሰራዊት ለማግኘት መልእክተኞችን ወደ ግብፅ ላከ። ሁለተኛው ንስር ጋር ላከ። ይሳካለት ይሆን? እንዲህ አይነቱን ነገር የፈጸመ ያመልጣልን? ውል ያፈረሰ ሳይቀጣ ይቀራልን? ቁጥር 16 በሕያውነቴ እምላለሁ ይላል ልዑል እግዚአብሔር፣ መሐላውን ባቀለለበት ውሉን ባፈረሰበት ዙፋኑ ላይ ባስቀመጠው ንጉሥ ምድር በባቢሎን ይሞታል ብሎ እግዚአብሔር ተናግሯል። ለምን? ውል አፍርሷል። ለምን? እግዚአብሔር የተናገረውን ነገር ነው እምቢ ያለው። ስለዚህ እዛ ሄዶ ይሞታል ሲለው ትመለከታላችሁ። በባቢሎናውያንም ብዙ ሕይወት ለማጥፋት በከተማዋ ዙሪያ አፈር በሚደለድሉበት ምሽግ በሚሰሩበት ጊዜ ፈርዖን ከኃያል ሰራዊቱ ከብዙ ጭፍሮቹ ጋር በጦርነት ሊረዳው አይችልም። የታመነበት ፈርዖን ሊረዳው አይችልም። ግብፅ ልትረዳው አትችልም። ያደረገው መሐላ በማቃለል እጁን ያስገባበትን ውል በማፍረስ ይህን ሁሉ ስለፈጸመ ከቅጣት አያመልጥም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በሕያውነቴ እምላለሁ ያቃለለውን መሐላዬ፣ አያችሁ፣ መሐላው የኔ ነዋል፣ ያፈረሰውን ውሌን ይለዋል፣ ከኔ ጋር ነው። ያፈረሰውን ኪዳኔን በራሱ ላይ ያመጣለሁ። መረቤን በላዩ ዘረጋለሁ፣ ወጥመዴን ይይዛል፣ ወደ ባቢሎን ወስዷለሁ። በእኔ ላይ ስላመፀም በዚያ ያፈርድበታለሁ። የሚሸሸው ወታደር ሁሉ በሰይፍ ይወድቃል፣ የተረፉትም ወደ ነፋስ ይበተናሉ። እኔ እግዚአብሔር እንደተናገርኩ ታውቃላችሁ። ስለዚህ ይሄ ፍርዱን ካደረገው የተነሳ የሚመጣበትን ነገር የሚያሳይ ነው። ከቁጥር 22 እስከ 24 ግን ማጠቃለያ ክፍል ነው። ከሴዴቅያስ ፍርድ በኋላ እግዚአብሔር ለራሱ የሚያከናውነውን ይገልጻል። እሱ ራሱ የሚያከናውነው እነዛ ያ ንስር መጥቶ ቅጣት ነው ያመጣው። ያ ንስር መጥቶ ቀንበጡን ወስዶ በባቢሎን ምርኮ አስቀምጧል። የራሱን ሹሟል። ባርነት ግዞት ውስጥ አዳርጓቸዋል። ከዛ ደግሞ አልገዛ ሲሉት አምፀው ሲቆዩ መጥቶ አጥፍቷቸዋል። አሁን ግን ከቁጥር 22 ጀምሮ የሚናገረው እግዚአብሔር ደግሞ ሌላ ስራ ሊሰራ ሌላ ዕቅድ ይዞ ሲመጣ ትመለከታላችሁ። ጌታ እግዚአብሔር እንዲህ ይላል፣ ከረጅሙ ዝግባ ጫፍ እኔው ራሴ ቀንበጡን ወስጄ ተክለዋለሁ። አያችሁ፣ ከረጅሙ ዝግባ ጫፍ የሚለው ከዳዊት ስርወ መንግስት ነው፣ ከዳዊት ዘር ነው። አሁን ሌላ ቀንበጥ ይወስዳል። ከዳዊት ስር ከዳዊት ግንድ አይደለም የሚለው ኢሳይያስ ምዕራፍ 11 ላይ ቁጥር 1 ላይ ከእሰይ ግንድ በትር ይወጣል፣ ከስሩን ቁጥቋጦ ያፈራል። ቀንበጡ የሚለው ያንን የሚመጣውን መሲህ ኢየሱስን የሚያመለክት ነው። ከዛ ከዝግባው ላይ ቀንበጡን ይወስዳል፣ ራሱ እግዚአብሔር ይወስዳል። ከዛስ ራሴ ቀንበጡን ወስጄ እተክለዋለሁ። የት ነው የሚተክለው? ባቢሎን አይደለም። የት ነው የሚተክለው? ኢየሩሳሌም አይደለም። የሚተክለውን ሲነግረን እንደዚህ ይላል፣ ከቀንበጦቹም ጫፍ አንዱን ቀንጥሼ ከሁሉ ከፍ ባለው ተራራ ላይ ተክለዋለሁ። የጽዮንን ተራራ ነው የሚያሳየው። ከፍ ባለው ተራራ ላይ ተክለዋለሁ። ከፍ ባለው የእስራኤል ተራራ ላይ ተክለዋለሁ። ቅርንጫፎችም ያወጣል፣ ፍሬም ያፈራል። ቤተክርስቲያንን ነው የሚናገረው። አሁን ለምን መሲሁ ይመጣል ካለ በኋላ ከእሰይ ግንድ በትር ይወጣል፣ ከስሩም ቁጥቋጦን ያፈራል ብሎ በኋላ ላይ የሚያደርገውን ነገር ሁሉ ኔሽንን ሁሉ እንደሚጠቀልል በአዋፋት ተመስለው እዚህ ቦታ ላይ በዛ ዛፍ ላይ በዛ ዝግባ እንደሚሆን ፍሬ እንደሚያፈራ እንደሚያቆጠቁጥ ይናገራል። እንደዚህ ይላል ቁጥር 24 ላይ ኖ እዛው ተክሏለው። ቁጥር 23 ላይ ከፍ ባለው የእስራኤል ተራራ ላይ ተክሏለው፣ ቅርንጫፎች ያወጣል፣ ፍሬ ያፈራል፣ ያማረም ዝግባ ይሆናል። አሜን። የወፍ አይነት ሁሉ መኖሪያውን በዚያ ያደርጋል። የወፍ አይነት የሚለው አሕዛብን በሙሉ የሚጠቀልል ነው። መኖሪያውን በዚያ ያደርጋል። በቅርንጫፎቹ ጥላ ስር ያርፋል። በክርስቶስ በመሲሁ ስራ ሁሉ ያርፋል። አሕዛብም አይሁድም በዚህ በሚበቅለው በሚያድገው ዝግባ ሆኖ በሚቆመው በሱ ጥላ ስር ይጠለላሉ። የዱር ዛፎች ሁሉ ረጅሙን ዛፍ ዝቅ ዝቅ ያለውን ዛፍ ከፍ የማደርግ እኔ እግዚአብሔር እንደሆንኩ ያውቃሉ። የለመለመውን ዛፍ አደርቃለሁ፣ ደረቁን አለመልማለሁ። እኔ እግዚአብሔር ተናግሬያለሁ፣ እኔም አደርገዋለሁ በማለት ከፍ ያለው ዝቅ የሚያደርግ እንደሆነ። ከፍ ያለው ማን ነው? ባቢሎን ነው። ከፍ ያለው ማን ነው? ግብፅ ነው። ዝቅ ከፍ ያለው ማን ነው? ራሱ ሴዴቅያስ ነው። ዝቅ እንደሚያደርግ ደግሞ ዝቅ ያለው የተባለው የዳዊት ስርወ መንግስት ነው። ዝቅ ያለው የተባለው ቀንበጥ የተባለው ትንሹ ያ የሚበቅለው የተባለው
እሱን ነው በኋላ ላይ የሁሉ መጠለያ አደርገዋለሁ ብሎ በመሲሁ አማካኝነት አሕዛብን ሁሉ የሚደርሰውን የክርስቶስን የማዳንን ስራ የሚያሳይ ይህንን የማደርገው እኔው ራሴ ነኝ በማለት ሲናገር እንመለከታለን። እንግዲህ በአጠቃላይ ይህንን ክፍል ስትመለከቱት የምታገኙት ነገር እግዚአብሔር በዛ በራሱ ኃያል አድርጎ ራሱ እግዚአብሔር ኃያል አድርጎ የነበረውን የናቡከደነጾር የባቢሎን መንግስት የሰራው የነበረውን ቀንበጡን ወስዶ ንጉሱን ወስዶ ማርኮት ባቢሎን እንዳስቀመጠው እንደተከለው የነጋዴዎች ምድር ከዛ የራሱን ሰው እንደሾመ ሴዴቅያስን ከዛው ከዘሩ ላይ ወስዶ እዛው እንዳስቀመጠው ተገዛ ብሎት እምቢ እንዳለ እንዳመፀ ቃል ኪዳን አድርጎ በእግዚአብሔር ስም ምሎ እንደነበረ እምቢ ብሎ ግን በኋላ ላይ እንደጠፋ በኋላም ወደ ባቢሎን ምርኮ ሆነው በአይኖቹ ፊት ሁለቱን አይኖቹን ከማውጣታቸው በፊት ሁለቱን ልጆቹን አርደው ሁለቱን አይኖቹ ከዛ አውጥተው አታያትም ብሎ እንደተነገረው ወደ ባቢሎን ይማረካል፣ ግን በአይኖቹ አያትም እንደተባለው ሳያየው ኖሮ በዛው እንደሞተ እንደተነገረው እንደተፈጸመበት መጨረሻ ላይ ግን ደግሞ እግዚአብሔር ራሱ ከዛው ከዝግባው ዛፍ ቀንበጥ እንደሚወስድ ጥቂት ነገር ወስዶ ያቺ የወሰዳትን ደግሞ ተክሏት በጽዮን ተራራ ላይ ተክሏት ለብዙዎች መዳን ምሳሌ እንደምትሆን ነፍሱን ስለ ብዙዎች መስዋዕት ካደረገ በኋላ ዘሩን ያያል ዕድሜውም ይረዝማል የተባለው የኢየሱስ ክርስቶስ በዛ እንደሚፈጸም ብዙ አዋፋቶች በዛ ጥላ ስር እንደሚጠለሉ ተናግሮ ነው የሚጨርሰው ማለት ነው። ስለዚህ መሲሁን በራሱ በክንዱ እንደሚያመጣው ይናገራል። ሌላው ሕዝቅኤል 18 ነው የምንመለከተው። ሕዝቅኤል 18ን ስትመለከቱት ዋናው መልእክቱ አንድ አባባል ነበረ የተለመደ በዛ ዘመን የነበሩ በምርኮ ያሉ በመከራ ውስጥ ያሉ እስራኤላውያን አይሁዳውያን የኢየሩሳሌም ሕዝቦች የሚናገሩት በባቢሎን የተማረከው ሕዝብ የሚናገረው አንድ ጠንካራ አባባል ነበራቸው፣ የሚኮሩበት የሚመኩበት አባባል። እግዚአብሔር ከዛ አባባል ተቃራኒ ነው። አባባሉ እንደ ቃሌ አይደለም፣ አባባሉ የኔን ባህሪ አይወክልም እያለ የተናገረበት ነው። ምንድነው አባባሉ? አባቶች ጎምዛዛ የወይን ፍሬ በሉ፣ የልጆችም ጥርስ አጠረሳ ይላል እና አባቶች በበሉት ምግብ ምክንያት የልጆች ጥርስ ተበላሸ። የአባቶች ኃጢአት ነው እኛ ጋር የደረሰው። አሁን ወደ ምርኮ የገባ ነው። አሁን የምንከፍለው መከራ አባቶቻችን ስለከፈሉት ነው። አባቶቻችን ባደረጉት አባቶቻችን በበሉት ምክንያት እኛ ተበላሸን፣ እኛ ታመምን ብለው ነው በእግዚአብሔር ፊት የሚናገሩት የነበረው እና እግዚአብሔር ምን ይላቸዋል? እንደዚህ ይላቸዋል፣ በሕያውነቴ እምላለሁ ይላል ልዑል እግዚአብሔር፣ ከእንግዲህ ይህን ምሳሌ ለእስራኤል ምድር አትመስሉም። እነሆ ነፍስ ሁሉ የኔ ናት፣ የአባት ነፍስ የኔ እንደሆነች ሁሉ የልጁም ነፍስ የኔ ናት። ነፍስ የኔ ነው። እናንተ በአባቶች ምክንያት ነው ልጆች እንዲሆኑ ትላላችሁ። ኖ ኖ ኖ፣ እኔ ነፍስን በተናጥል ነው ማየው። አባት በራሱ ነው የሚጠየቀው፣ ልጅም በራሱ ነው የሚጠየቀው። አንዳንድ ጊዜ በተሳሳተ አመለካከት ዘጸአት ላይ የተጠቀሰውን ጥቅስ ዘጸአት ምዕራፍ 20 ቁጥር 5 ላይ ለሚጠሉኝ እስከ 3 እና 4 ትውልድ ድረስ የአባቶችን ኃጢአት እንደሚያመጣባቸው እንደሚፈርድባቸው የሚናገረውን ቃል በዘዳግም ደግሞ እያንዳንዱ ሰው አባት ስለ ልጅ፣ ልጅ ስለ አባት አይቀጣም ይላል። ይሄ ቃል የሚጣረስ የሚመስል ነው። የሚናገረው የሚጠሉኝ እስከ 3-4 ትውልድ ድረስ በጥላቻ በተለይ ተላልፎባቸው ወይም አባቶቻቸው እንዳደረጉ ክፋትን በማድረግ የሚቀጥሉ ጥላቻን፣ እግዚአብሔርን መጥራት የሚቀጥሉትን እንጂ አባት ስለ ልጅ ይጠየቃል እያለ አይደለም። ሕዝቅኤልም የሚናገረው እግዚአብሔር የሚናገረው ኖ ኖ ኖ፣ አባቶች ስለበሉት እኛ ላይ ደረሰ አትበሉ። እኔ ነፍስ ሁሉ ለብቻዋ ነች። የአባት ነፍስ እንዳለ ሁሉ የልጅ ነፍስ አለ። የምጠይቀው ሰው በሰራው ስራ ነው። እንደዚህ ይላቸዋል ቁጥር 4 ላይ ኖ ነፍስ ሁሉ የኔ ናት፣ የአባት ነፍስ የኔ እንደሆነች ሁሉ የልጅ ነፍስ የኔ ናት። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ይሄ ነው ዋናው የሚናገረው ደጋግሞ፣ ኃጢአትን የምትሰራ ነፍስ ትሞታለች። ከኃጢአታችሁ ጋር የተያያዘ እንጂ ከአባቶቻችሁ ጋር የተያያዘ አይደለም። የመጣባችሁን ነገር አታስመስሉ፣ አታያይዙ። ይልቁንስ ወደ ንስሐ ተመለሱ። እናንተ በሰራችሁት ነው የተማረካችሁት። ያደረጋችሁት እንደው ማንም ያላደረገውን ነው። ሰዶም አላደረገችው፣ ሰማርያ እኩሌታውን አላደረገችም። ራሳችሁን ከማየት ይልቅ እናንተ ግን ምን እያላችሁ በአባቶቻችን ምክንያት እያላችሁ መመለስን ትታችኋል ብሎ 4 ትውልዶችን በምሳሌነት ያስቀምጣል እዚህ ክፍል ላይ ስትመለከቱት እና እንደዚህ
ትውልዶች ማን ማን ናቸው? የመጀመሪያው ትውልድ የአባት ትውልድ ነው። ከቁጥር 5 እስከ 9 የምትመለከቱት አባት ምን ቢሆን በቅንነት በትክክል የሚሰራ ጻድቅ ሰው ቢገኝ በኮረብታ ሁሉ በአብያተ ጣዖት የቀረበውን አይበላም፣ በእስራኤል ቤት ወዳሉት ጣዖታት አይመለከትም፣ የባልንጀራውን ሚስት አያባልግም፣ ከሴት ጋር በወር አበባዋ ጊዜ አይተኛም፣ ማንንም አይጨቁንም። ነገር ግን በመያዣ የወሰደውን እንኳን ለተበዳሪው ይመልሳል። ለተራበ የራሱን እንጀራ ለተራቆተም ልብስ ይሰጣል እንጂ በጉልበት አይቀማም። በአራጣ አያበድርም፣ ከፍተኛ ወለድ አይቀበልም። እጁን ከበደል ይሰበስባል። በሰውና በሰው መካከል በትክክል ይፈርዳል። ስርዓቴን ይከተላል፣ ሕጌን በቅንነት ይጠብቃል። ይህ ሰው ጻድቅ ነው። ይህንን አሁን ስለ አባት ነው የሚያወራው። ይህ ሰው ጻድቅ ነው፣ ፈጽሞ በሕይወት ይኖራል ይላል ጌታ እግዚአብሔር። እንዲህ ካደረገ ምንም ችግር የለም፣ በሕይወት ይኖራል፣ ጻድቅ ነው። ቀጥሎ ተመልከቱት ቁጥር 10 ነገር ግን ይህ ሰው ደም የሚያፈስ ወይም የሚከተሉትን ኃጢአቶች ማንኛውን የሚፈጽም አመፀኛ ልጅ ቢኖረው፣ አባትየው ልጅ ቢኖረው አመፀኛ ቢሆን፣ አባቱ በሄደበት መንገድ የማይሄድ ልጅ ቢኖረው፣ አባትየው በመልካም በመሄዱ ጻድቅ ይሆናል አይሞትም ማለት። ይህስ ልጅ እንደዚህ ቢሄድ ሲጨርስ ምን ይለዋል? ይህንን ሰው ቁጥር 13 ያው ከላይ እነዚህን ሁሉ ቢያደርግ ኃጢአቶቹን ይዘረዝረውና ለማሳጠር ነው። እንዲህ አይነቱን ሰው በሕይወት ይኖራልን? ከቶ አይኖርም። እነዚህን አጸያፊ ነገሮች አድርጓልና በእርግጥ ይሞታል፣ ደሙም በገዛ ራሱ ላይ ይሆናል። በአባቱ ጻድቅነት ምክንያት እርሱ ኃጢአት እየሰራ አይድንም፣ ይሞታል። አባትስ ልጁ ኃጢአተኛ ስለሆነ አባት አይቀጣም። አባት በሰራው ስራ ጻድቅ ነው፣ በሕይወት ይኖራል። ከዛ ይሄ ኃጢአተኛው ልጅ ደግሞ ይላል ሶስተኛ ትውልድን ያነሳልናል። ቁጥር 14 እስከ 17 ደግሞ የምትመለከቱት ይሄ ደግሞ አመፀኛ ልጅ ቢወልድ ብሎ ደግሞ ያስቀምጥልናል። ይህ ልጅ ደግሞ በተራው ልጅ ቢወልድና ልጁም አባቱ ያደረገውን ኃጢአት ሁሉ አይቶ ባይፈጽመው፣ እነዚህን ሁሉ ተዘርዝሮ ይሄድና ባይፈጽመው ምን ይሆናል? ቁጥር 17 ላይ ሄዳችሁ እጁን ድሃ ከመበደል ቢሰበስብ፣ አራጣ ወይም ከፍተኛ ወለድ ባይቀበል፣ ሕጌን ቢጠብቅ፣ ስርዓቴን ቢከተል በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም። ልጅ በአባት ኃጢአት አይሞትም፣ አባትን በልጅ ኃጢአት አይቀጣም። አባቱ ግን የሰውን መብት ስለደፈረ፣ ወንድሙ በጉልበት ስለቀማ፣ በሕዝቡ መካከል የማይገባውን ስላደረገ በገዛ ኃጢአቱ ይሞታል። ለእያንዳንዱ እንደ ኃጢአቱ ይከፍለዋል። ኃጢአተኛ ነፍስ ትሞታለች ነው። ጻድቅን የሰራ ደግሞ በሕይወት ይኖራል። በሕይወት ይኖራል እያለ ያስቀምጥለታል። ቁጥር 20 ላይ ስትመለከቱት መሞት የሚገባት ኃጢአት የሰራችው ነፍስ ናት፣ የምትሞተው ኃጢአት የሰራች ነፍስ ናት በማለት ልጅ በአባቱ ኃጢአት አይቀጣም፣ አባትን በልጁ ኃጢአት አይቀጣም። ጻድቅ የጽድቁን ዋጋ ያገኛል፣ ኃጢአተኛውም የኃጢአቱን ዋጋ ይቀበላል። በጣም የሚገርማችሁ ነገር ሲያስቀምጥላቸው ይሄንን፣ እነሱ ግን ደጋግሞ የሚሉት ነገር አለ። ምንድነው የሚሉት የነበረው መሰላችሁ? እናንተ ግን የጌታ መንገድ ቀና አይደለችም። ቁጥር 25 ላይ ቁጥር 29 ላይ የጌታ መንገድ ቀና አይደለችም ይደግሙታል። ቁጥር 25 ላይ ጌታ ቅን ፍርድ አይደለም የሚፈርደው። ለዚህ ነው የአባቶችን ኃጢአት በእኛ ላይ አምጥቶብን ነው። ለምን ቅን አይደለም ፍርዱ? አይደለችም ትላላችሁ። የእስራኤል ቤቶች ስማ፣ መንገዴ ቀና አይደለችምን? ቀና ያልሆነውስ የእናንተ መንገድ ነው። ቁጥር 29 ላይ ደግሞ ይነግረዋል። የኔ መንገድ ቀና ነው፣ የእናንተ ግን ቀና አይደለችም ይላል። ከዛስ በኋላ የሚነግራቸው ነገር ምንድን ነው? ኃጢአተኛ በኃጢአተኛነቱ ይቀጣል፣ ጻድቅም በጽድቁ ይቀጣል። ከዛስ እንዲህ ይላቸዋል፣ ኃጢአተኛ ኃጢአት አድርጎ ኖሮ ቢመለስ ንስሐ ቢገባ እምረዋለሁ። ይኸው ኃጢአተኛ ንስሐ ቢገባ ከ21 እስከ 22 ኃጢአትን እየሰራ ኖሮ ንስሐ ቢገባ ቢመለስ ቢተው ወደዛ ስራ ባይሄድ በአፉ ቢናገር አይደለም የሚለው ክፍሉን ስታነቡት ሜታኖያ ነው። ከሚሄድበት መንገድ አቅጣጫ ቢቀይር ንስሐ ማለት እሱ ስለሆነ የሄድበት የነበረው መንገድ ትቶ ወደ እኔ መንገድ ቢመጣ እንደዚህ ይላቸዋል። ከቁጥር 21 እና 22 ላንብላችሁ። ኃጢአተኛ ከሰራው ኃጢአት ሁሉ ተመልሶ ስርዓቴን ሁሉ ቢጠብቅ፣ ቀናና ትክክለኛውን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። አያችሁ፣ ስርዓቴን ሁሉ ቢጠብቅ፣ ቀናና ትክክለኛውን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። በደሉ ሁሉ አይታሰብበትም። ትላንት ያደረገው በደል አይታሰብም፣ አይቆጠርም። እግዚአብሔር ይረሳዋል።
በጽድቅ መንገድ ሄዷልና በሕይወት ይኖራል። አሁን የጀመረው የጽድቅ መንገድ ነው። የትላንቱን ይረሳለታል። ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ነው እኛን የሚያዳነ። የትላንቱ የማይወቅሰን ለምንድን ነው? ክርስቶስ ኢየሱስ በሰራው ስራ ስናምን ፈጽሞ ከኃጢአታችን ነፃ ወጥተናል። በደላችን ረስቶታል። እግዚአብሔር አይቆጥርብንም። እግዚአብሔር አመፁን የማይቆጥርበት ሰው ብፁዕ ነው ብሎ እንደተናገረው አይቆጥርብንም። መመለስ ግን ወሳኝነት ነው ያለው ብሎ ያስቀምጥልናል። በዛ በደሉ ሁሉ አይታሰብበትም። በጽድቅ መንገድ ሄዷል፣ በሕይወት ይኖራል። በውኑ ኃጢአተኛ ሲሞት ደስ ይለኛልን? እግዚአብሔር ኃጢአተኛውን ሞት አይወደውም። ይህንን ደግሞት መጨረሻው ላይ 32 ላይ ማንም እንዲሞት አልሻምና ይላል ጌታ እግዚአብሔር፣ ወደ እኔ ተመለሱ በሕይወትም ኑሩ ብሎ ነው የሚጨርሰው። ከዛስ ተመልከቱ ቁጥር 24 ጻድቅ ሰው ግን ከጽድቁ ተመልሶ ኃጢአት ቢሰራ፣ ጻድቅ ነበር፣ ጽድቅ እየሰራ ነበር። ከጽድቁ ተመልሶ ኃጢአት ቢሰራ፣ ኃጢአተኛው የሚያደርገውንም አስጸያፊ ነገር ቢፈጽም ይህ ሰው በውኑ በሕይወት ይኖራልን? ከሰራው ጽድቅ አንዱም አይታሰብለት። እግዚአብሔር የአሁን አምላክ ነው እያላቸው አይታሰብለት። ታማኝ ባለመሆኑ ከፈጸመው ኃጢአት የተነሳ ይሞታል። ስለዚህ ኃጢአተኛ ሲመለስ ይጸድቃል፣ ጻድቅ ወደ ኃጢአት ሲመለስ ይሞታል። አሁን ያላችሁ ፖዚሽን ወሳኝ ነው ይላቸዋል። ስለዚህ ምን አድርጉ ነው የሚላቸው? የሚመክራቸው ምክር አንድ ነገር ነው። ንስሐ ግቡ። ቁጥር 30 ላይ እንደዚህ ይላቸዋል። የእስራኤል ቤት ሆይ ስለዚህ እንደየስራችሁ በእያንዳንዳችሁ ላይ እፈርዳለሁ። እንደ ስራችሁ ነው የምፈርደው ይላል ጌታ እግዚአብሔር። እንግዲህ ንስሐ ግቡ፣ በኃጢአት እንዳትጠፉ፣ ከኃጢአታችሁ ተመለሱ። በእኔ ላይ የፈጸማችሁትን በደል ሁሉ ወደኋላ ጣሉት። አዲስ ልብና አዲስ መንፈስ ይኑራችሁ። የእስራኤል ቤት ሆይ ለምን ትሞታላችሁ? ማንም እንዲሞት አልሻምና ይላል ጌታ እግዚአብሔር። ወደ እኔ ተመለሱና በሕይወት ኑሩ በማለት ነው የሚጨርሰው። እግዚአብሔር ይባርካችሁ። እንግዲህ ከ16 እስከ 18 ይህንን ይመስላል። ጌታ አብዝቶ ይባርካችሁ። ተባረኩ።